ምታት ስለተባለ እንደፈለገ ሊመታት ይችላል ነው ይችላል። የግምት ወሬ ሳይሆን ይችላል ምናምን አለው፣ ስርዓት አለው በሸሪዓ እንዴት መቅጣት እንዳለብህ ሚስትህን ሸሪዓ ያስቀምጣል እንጂ አንተ ባልከው መንገድ መፈንከት ምናምን አይደለም። ይችላል ሳይሆን ስርዓት መፈንከት ብቻ ሳይሆን ማለት ስርዓት የሚባለው ነገር ምንም ስርዓት የለውም። እንደ ሸሪያው እንደ ሱናው ሸሪያው ከሱናው ነው የሚወጣው፣ ከቁርአንና ከሐዲስ ነው አይደለ? የምንተገብረው እኛ ነን፣ ሸሪዓውን የምናውቀውም እኛ ነን፣ እንዴት መቅጣት እንዳለብን ማለት ነው። አንተ አሁን ይችላል ወሬ ያወራኝ ነው። አይ ሸሪያው የሚወጣው ከሱናው ስለሆነ ከሱናው ውጭ ይወጣል ሸሪያው። እሱና ማለት ከቁርአንና ከሐዲስ ጋር ሐዲስና ከቁርአን አይደለም ውጭ አይደለም አለ ሸሪያው። ከሱ ውጭ አይደለም። በቃ እንደዛ ከሆነ ስለዚህ ሸሪያው ጋር ስንሄድ እንደውም ደወረስት ነው። ሚስትህ ወጣ ብላ ካገኘሃት እንደውም አንክተ እንድለቃት ሁሉ ሸሪያው ይፈቅድልሃል። እሱን ሸሪያውንም ማየት እንችላለን፣ ከፍተን ማየት እንችላለን። ቤዝ የሚያደርገው ሸሪያው ሐዲሱንና ቁርአኑን ከሆነ ቁርአን ላይ ምትዋት የሚል መምታትን ተፈቀደ። ሐዲሱ ላይ ደግሞ ምን ይላል ስንል አጥንታቸው የተሰበረ ቆዳቸው አረንጓዴ የሆነ የተደበደቡ የተቀጠቀጡ በሳባዎቹ ጊዜ መረጃዎች አሉ። ነብዩም ደግሞ ያንን ፈቅዶታል። ምን የተደረጉ አሁን እኔ እያወራሁ ያለሁት ስለአሁኑ ጥቅስ ነው። የአሁኑ ጥቅስ ምንም ችግር ከዛ ይበልጥ ይልቅ በእናንተ በመጽሐፍ ቅዱስ ህፃናትን ግደሉ፣ አራዊቶችን ግደሉ ምናምን የሚል ጥቅስ አለ። ከኛ ጥቅስ ይልቅ የእናንተ ጥቅስ አይብስም? አይብስም፣ አይገናኝም። ሲጀመር የጦርነት ታሪክና ዴሊ ላይፍ አድርጉ ይለያያል ወንድማችን። የጦርነት ታሪክ ዋን ታይም አክሲደንት ነው፣ ክስተት ነው። እሱ በጦርነት ውስጥ የተፈጸመ ነው። ይህንኛው ደግሞ ትዕዛዝ ሁሌም በቢሊዮን የሚቆጠር እድሜ ልክ እንዲያደርጉት ነው። የጦርነት ታሪክን ካነሳን ግን በእስልምና ውስጥ ደግሞ ህፃናትን አርዳችሁ ብሉ የሚል አለ። ስለዚህ እዛ ውስጥ ህፃናትን አርዳችሁ ትበላላችሁ፣ እሱ ታሪክ አለ ማለት ነው። ኤኒዌይስ ግን አሁን ምንድነው እሱ እያነሳን ያለ ነው ባል ሚስቱን ስለመምታት ነው እንጂ ሙስሊሞች በጦርነት ወቅት ላይ ሰውን አርደውን መብላት ይችላሉ አይችለውም የሚል ቶፒክ አላነሳንም። ስለዚህ አሁን ወደ ዋናው ፖይንት ስንመለስ ሱናው ቤዝ ሐዲስ እንትኑ ሸሪያው ቤዝ የሚያደርገው ሱናው ላይ ከሆነ እንደ ሱናው መሰረት ደግሞ ነብዩ ምቱ ብሎ አዟል። በነብዩ ትእዛዝ መሰረት ደግሞ ብዙዎች አጥንታቸው የተሰባበረ ቆዳቸው አረንጓዴ ይሆናል። ስለዚህ የነብይ ትእዛዝ ሙሐመድ ከራሱ አይናገርም ተብሎ ይታመናል አይደለ? ሱራ 53 ሱረቱ ነጅም ነው አይደል? 53ኛው ሱራ ከቁጥር 1 እስከ 3 እርሱ ከራሱ አይናገርም ከልብ ወለድ አይናገርም ወይ ራእይ ከሆነ እንጂ የሚወረድ ራእይ ከሆነ እንጂ የሚል አለ። እንደዛ ከሆነ ሙሐመድ ምቱ ብሎ ሲያዝ አንድ ጥያቄ ልጠይቅህ አንተ ካላ የሰማውን ነው ማለት ነው። ስለዚህ ብዙ ሴቶች አጥንታቸው የተሰባበረ የተቀጠቀጡ አሉ በሱ ጊዜ። ቅርታ አንተን አንድ ጥያቄ ልጠይቅህ። አንተ ሚስት ብትጣላ አንተ እንዴት ነው ትሪት የምታደርገው? በመጀመሪያ ደረጃ ጠብ ዲያብሎስ ነው። ጥላቻንና ጠብን የሚዘራው ዲያብሎስ ነው። የሰው የሆነ መጋጨት አይቀርም። እንደዛ አትበል። ልትጋጭ ትችላለህ። ስለዚህ የሚታወቅ ነገር ነው። ብጋጭ ደግሞ ምንድነው እሱ የሚፈጠረው? ስምምነት፣ እርስ በርስ መነጋገር፣ መመካከር። መጽሐፍ ቅዱስ ምን ያዘናል መሰለህ? ወንድምህ ቢበድልህ እርስ በርስ መነጋገር። ቆይ አንድ ጊዜ በመሀል ይቅርታ፣ ግን መነጋገር ብለሃል አይደል? መነጋገር የሚለውን ስቴፕ አላስቀመጥም ቁርአን ሆኑ ላይ። የአሁኑ ጥቅስ ላይ ስለመነጋገር አያወራም። ገስጿቸው ማለት ምከሯቸው እንደማለት ነው አይደል? ገስጿቸው። ግሳጼው ምን አይነት ነው የሚል አርሺ ነው። ግሳጼው ራሱ እንደማለት ነው አይደል? ምክር ዝም ብሎ ምክር አይደለም። መምከር ሳይሆን በጣም ሀርሽ የሆነ ምክር ነው። ተፍሲሮቹን እናሳያለን።
ተቆጧቸው ነገር ነው። ካጠፋች ታዲያ ማን ነው ሚስትህን የሚመክርልህ? ራስህ አይደለህ? ጥፋት የሚባለው ለምሳሌ አንድ ኤግዛምፕል ልስጥህና ልነሳ። ለምሳሌ አዩብ የምትሉት እናንተ ማለት ነው። ኢዮብ በእኛ ኢዮብ ይባላል፣ በእናንተ አዩብ ታሞ ተኝቶ በነበረበት ሰዓት ላይ ሚስቱ ብቻ ነበር የምትንከባከበው፣ ሰው ሁሉ ከርቶት ማለት ነው እንደ እስልምናው። እና የሆነ ቀን ላይ ብዙ ዳቦ ዛለት መጣች። እቺ ሴት ልከዳኝ ትችላለች ብሎ አስቦ በሆዱ ኢዮብ የእናንተው አዩብ ማለት ነው እቀጠቅጣታለሁ ስድን አለ። ከዛ አላህ ምን አለው? ልክ ሲድን ጠበቀና ቃል ኪዳንህን እንዳታፈርስ ሚስትህን ሂድና ደብድባት አለው። ያው ምን አይነት ጤናማ ነው? ሚስቱ ምንም አልበደለችው እኮ ብዙ ዳቦ አመጣችለት። ምን ላይ ነው ያገኘው? ቁርአንህና ተፍሲራቶችህ ላይ ምንም የበደለችው ነገር የለም። አሳየኝ እስኪ ጥቅሱን አውጣ ነው። ኦኬ ሱራ 38 44 አንድ የክፈተው ክርስቲያን። ሶሪ ራቴን እየበላው ነው ግን ክርስቲያን ቀጥል። በእስልምና እመጣለሁ ብሎ ካሰበ መምታት ግዴታ አለበት ወንዱ። ወጣ ካለች እሱን ሳታስፈቅድ ውጭ ካገኛት መደብደብ አለበት ነው የሚለው ሸሪያው። ያ ለአዩብ ነው እንደዚህ የተባለው ወንድማችን። ሱራ 38 ሱረቱል ሰዋድ ቁጥር 44 ላይ በእጅህ ጭብጥ አርጩሜ ያዝ፣ በእርሱም ሚስትህን ምታ፣ መሐላህንም አታፍርስ አልነው። ስለዚህ አላህ ለነቢዩ ደብድብ እያለ የሚያዘው ማናውን አላህ ነው። እስኪ ከመጀመሪያው ጀምሬ እንደዚህ አሁን የመጀመሪያው ሀሳብ ካለ ከላይ ባየው ደስ ይለኛል። ልክ አድርግለት። ታሪኮቹ አይገናኙም። ብዙ ስለ ኢዮብ ነው የሚተርከው። ሴጣን እንዳሳሳተው እንትን እንዳለው እንደፈተነው ምናምን እንዳሰቃየው ምናምን ዝቅ አድርገው ያ ለእነርሱም ኦኬ ዝቅ አድርገው አሁንም ዝቅ አድርግለት ትንሽ ሜይ ቢ ከፈለገው ባሪያህን ኢዮብን አወሳ ነው። ስለ ኢዮብ እንደሚያወራ ባሪያችንን ኢዮብን አወሳላቸው እኔ ሴጣን በጉዳትና በስቃይ ነካኝ ሲል ጌታውን በተጣራ ጊዜ በእግርህ ምታ፣ ይህ ቀዝቃዛ መታጠቢያ መጠጥም ነው ተባለ። ከፍ አድርገው ለእርሱም ከእኛ ዘንድ ለችሮታ ባለ አእምሮችንም ለመገሰጽ ቤተሰቦቼን ከእነርሱም ጋር መሰላቸውን ሰጠ ነው። ከፍ አድርገው በእጅህም ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ፣ መሐላህንም አታፍርሳል ነው። እኛ ታጋሽ ሆኖ አገኘ ነው። ምን ያማረ ባሪያ እርሱ በጣም መላሳ ነው። ከፍ አድርገው ባሮቻችንን ኢብራሂምንም ይስሐቅንም ያዕቆብንም የኃይልና የማስታወል ባለቤቶች የሆኑትን አወሳናቸው። አይድ ቼኪት በቃ አሁን ይህን አየሁታ በስትክክል ትክክለኛ ቃል ትርጉምና ተፍሲሩን እውነት ከሆኑ ቼክ አደርገዋለሁ። ክፈትለት ከተፍሲራቹ ቁርጡቢን ክፈተው። ለምሳሌ ይህንን እንዴት ነው የፈሰረው? ጠበሪን ወይም ቁርጡቢን ወይም ኢብን ከሲር እንዴት እንደፈሰሩ ኢብን ከሲር 100 አርጩሜ ይዞ እንዲገርፋት እንዳዘዘ ያስቀምጠዋል። እንትናም ጃለሌንም በተመሳሳይ ቁርጡቢም እንትኖችን ያመጣል፣ የተለያዩ ስናዶችን እያመጣና ጠበሪን ቁርጡቢን ክፈተው አንዴ ሁሉንም እንትኖች ያስቀምጣቸዋል፣ እይታዎች ያስቀምጣቸዋል በኢንዲቴል። ሁለተኛ ሶስተኛ እንደዚህ እያለ ከሁለት ጀምረ ወደ ታይ ዝቅ በልና አይ ቲንክ ሁለተኛ ሶስተኛ
ናሬሽኖችን እያስቀመጠ ቼኖቹን እንትኖቹን ሳባዎችን እንትን አስቀምጦ እንደሚተርክበት የለም። ያ ይሆናል እዚህ ጋር ደሰከንድ ይልና ደሰከንድ ይልና ደሰከንድ ዋትስ አደቢን ኢብን አልሙሳያብ ናሬትድ ዛት ሺ ብሮት ሂም ሞር ዛን the bread she usually brought him so he feared he betray so he swore to lasher ምን ይላል ይሄ ስኮላር እንዳስቀመጠው ማለት ነው። አዩብ ሚስቱን የመታበት ምክንያት ሁልጊዜ ገዝታ ከምታመጣው ዳቦ የበለጠ ብዙ ዳቦ ይዛ መጣች እና ትፈታኛለች ወይም ትክደኛለች በሚል ፍራቻ የተነሳ እንዲደበድባት ቃል ገባ። በፍራቻ አሁን ጥሩ ማለት ብዙ ዳቦ ይዞ መምጣት እንዴት ነው ሚስትን የሚያስደበድበው? ገና ተገላዩ። ከዛ በኋላ ደግሞ ችግሩ እኮ ምንድን ነው እሱ ራሱ ቢመታት እኮ ጥሩ ነበረ። አይቼው ተመልሼ ልግባ። አይቼው እኔ ቼክ አድርጌ ቁርአን ትክክለኛ የቁርአኑን ፍቺ አይቼው ልግባ። እኔ ተመልሼ ቼክ አድርገው በቃ። እሺ ወይኔ ደስ ስትሉ የምር ደስ ኔትወርክን አስተካክለው አንዋር፣ ደስ እንደምንል እንድናሳይ ኔትወርክን አስተካክለው በደንብ። እናንተ እንኳን ኔትወርክ ትክክል አይደለም። ኤርፎን ነቀል ወይንም ተሰካ ነቀል። ይሰማል ይሰማል። አንዋር ይሰማል። ኔትወርክን አስተካክል። የሆነ እየሰማሁት ክርክራችሁን ምናምን ነገር ደስ ይላል። ኤርፎንን አስተካክለው አንዋር። ኔትወርክን አስተካክለው ድማሽ። ኤኒዌይስ ወደ እንትኑ ተመለስ ክርስቲያን፣ ወደ ዋናው ተመለስና አንዋር ቀጥል በቃ። ይችን አንድ የአዩብን ታሪክ ማለት በጣም መልካም ሚስት እንደነበረች በነገራችን ላይ ተፍሲራቶቹ ስኮላሮቻቸው ይናገራሉ። ኢብን ከሲር ራሱ ምን ይላል? ዲስ ቴስትስ afflicted his body, his wealth and his children until there was no part of his body that was healthy except his heart። ምንድነው? በዚህ በደረሰበት ጉዳት ምክንያት ልጆቹን አጣ፣ ገንዘቡን አጣ፣ ሰውነቱም እንዳለ ተጎዳ። ያልተጎዳው የሰውነቱ ፓርት ልቡ ብቻ ነበር ይላል። Then he had nothing left in this world which he could use to help him deal with his sickness or the predicament he was in beside his wife who retained her devotion። ዓለም ላይ ያሉት ነገሮች ሁሉ ለሱ ጠፍተውበት ነበረ። ምንም ነገር የቀረው ነገር አልነበረም። ነገር ግን የቀረው አንድ የሚስቱ ፍቅር ብቻ ነበር። የሷ ፍቅር ደግሞ አልቀነሰም ነበር። ዲቮሽኗ ለሱ የነበረው ዲቮሽን ነበረ እንደነበረ ነው አለች አለ። ከዛ ምን ይላል? she used to work for people as a paid servant እና አገልጋይ ሆና ተቀጥራ ለሰዎች ትሰራ ነበር። and she fed and served አዩብ for nearly 18 years ለ18 ዓመት ሙሉ ተቀጥራ እየሰራች ባሏን ስትመግብ ስታገለግለው ነበር። ኢማጂን ስታገለግለው 18 ዓመት ሙሉ ነው። እንደዛ ነው ተፍሲርም 18 ዓመት ሙሉ ታሞ 18 ዓመት ሙሉ ስትመግበው የነበረችው ይቺ ነች። ፍቅሯም አልቀነሰም ነበር ይላል። before that he was very rich and had many children being well off in worldly term. all of that had been taken away until he ended up being thrown into the city dump where he stayed all this time። ከዛ በኋላ ሁሉንም ነገር ሉዝ አደረገ፣ ሁሉንም ነገር አጣ። ነገር ግን እሷ ነበረችው። ከዛ በኋላ ሌሎች ዘመዶቹ፣ ጓደኞቹ ምናምን ይስቁበት ይሳለቁበት ነበር ብሎ ይናገራል። ነገር ግን ከሚስቱ በስተቀር exception of his wife ሚስቱ ብቻ ታገለግለው ነበር፣ እሷ ተወደው ነበር። she did not leave him አንድም ቀን ብቻውን ጥላው አታቅም፣ ተለይተው አታቅም። morning and evening በማታም ሆነ በቀን
ኤክሰፕት ፎር ዌን ሺ ወዝ ሰርቪንግ ፒፕል ነገር ግን ተቀጥራ ልታገለግልበት የምትሄድበት ጋር ብቻ ሲቀር ይላል። ዘን ሺ ውድ ካም ስትሬት ባክ ቱ ሂም ከዛ በኋላ ሰዓቷን ሳታዛንፍ ተቀጥራ ከምትሰራበት ቦታ ስራዋን ሰርታ ዳቦዋን ይዛ ለሰውየው ለባሏ ለአዩብ ማለት ነው ትመጣ ነበር። ዌን ዲስ ሃድ ገን ኦን ፎር ሎንግ ታይም ይሄ ሁሉ ለረጅም ጊዜ ከሆነ በኋላ ኤንድ ቲንግስ ሃድ ጎት ቬሪ ባድ ከዛ ነገሮች እንትን እየሆኑ ሄዱ ይላል። ኤንድ ደ ታይም አሎትድ ባይ ዲቫይን ዲክሪ ሃድ ካም ቱ አን ኢንድ አዩብ ፕሬድ ቱ ዘ ሎርድ ኦፍ ዘ ወርልድ ከዛ አላህ ሚስቱን እንዲደበድብ እንትን አለው ብሎ ከስር የደበደበበት ምክንያት ምንድን ነው? ሚስቱ አንድ ቀን ሄዳ ተቀጥራ በምትሰራበት ሰዓት ረጅም ሰዓት ቆይታ መጣች። ረጅም ሰዓት ቆይታ በመምጣቷ ምክንያት አዩብ ምን አለ? ሚስቴ ዛሬ ከመጣች እደበድባታለሁ ብሎ ቃል ገባ ለራሱ። ከዛ በኋላ ሚስቱ መጣች፣ እሱ ትቶት ነበረ። አላህ ሚስትህን ከመደብደብ ለምን ረሳ ብሎ ይህንን የቁርአን ክፍል አወረደ ማለት ነው። እንደዚች አይነት መልካም ሴት እንድትደበደብ ለምንድን ነው ቁርአን እንኳን የሚፈቅደው? ነብይን የሚያክል ነገር ሚስትህን ምታ ብሎ ትእዛዝ ይሰጣል። ነብይ እኮ አይደለም አላህ የተባለው እኮ ነብይ ብቻ ሳይሆን ነብዩማ አጥንታቸውን ሰባብሩ ነው ያለው። አጥንታቸውን እንዲሰባበሩ ነው ትእዛዝ የሰጠው። ያ አስባል ተቀጥራ ቀን ከሌሊት 18 ዓመት ሙሉ ታመህ ተኝታ አልጋ ላይ ወድቀህ ሳለ 18 ዓመት ሙሉ ተቀጥራ ሰርታ ዳቦ ቤት ተቀጥራ የምታገለግል ሚስትህ አንድ ቀን ቆየት ብላ ብዙ ዳቦ ዛ ስትመጣ እንዴት አባቷ ቆየት ትላለች? እቺ ብዙ ዳቦ ዛ መታለች፣ ወደፊት ልከዳኝ ትችላለች፣ ስድን እቀጠቅጣታለሁ። 18 ዓመት ታመህ ተኝተህ 18 ዓመት የምትወድ የምታፈቅር የምትንከባከብ አንድ ቀን ዳቦ ብዙና አርፍዳ ስለመጣ ትንሽ ቆየት ብላ ስለመጣች ስድን እቀጠቅጣታለሁኝ። ከዛን ስትድን ደግሞ አላህ እንዳረሳው አለ ቀጠቅጣታለሁ ብለሃል፣ በላሁን ቀጥቅጣ አድንሃል። ይመቸው አላህ ይመቸው። ያ ባይዞ ይሄ የሙሐመድ አይዲዮሎጂ ነው። ሙሐመድ ሴቶች ላይ በጣም ካለው ጥላቻ የተነሳ ካለው ንቀት የተነሳ መገለጥ መጣልኝ ብሎ የተናገረው ነው እንጂ እንደዚህ አይነት ታሪክ አልተፈጠረም፣ ሀፕን አላደረገም። ሙሐመድ ሲሰማቸው የነበሩ ሌጀንደሪዎችን ተረት ተረቶችንና ታሪኮችን በዚህ መልኩ ይናገራል። እንግዲህ በጣም የሚከፋው ደግሞ ወደ ማን ነው? ወደ ሙሐመድ ሲመጣ ነው። ወደ ሙሐመድና ወደ አስተምሮት ሲመጣ እጅግ በጣም የከፋ ያደርገዋል። እሺ ኤ ነው የሚለው አካውንት ኤ ልብ ቅርጽ ይሰማል? ክፍት ነው ማይክ። ይሰማል ወንድማችን? ኤ ልብ ቅርጽ አረንጓዴ፣ ቢጫ፣ ቀይ ምናምን፣ ቀይ፣ ቢጫ፣ አረንጓዴ ግቡ፣ ለማውራት ግቡ። ይሰማል ወንድማችን? ሳምናው ጽጌ ጀነራል ሳምናው ጽጌ ቲክቶክ ቀጣይ ሚስራ ላይ እንሄድባታለን። ሚስራ መገረፍ አለባት። ዱላ ፈርታ ነው ሚስራ ከእስልምና የወጣችው። እኔ ዱላ ትላለህ? እንዴት አላችሁ? ሰላም እያለሁ አስበሻል? ባለቤትሽ 18 ዓመት ሙሉ ታሞ የተኛ ሰውዬን አስታመሽ ባለቤትሽን ከዕለታት አንድ ቀን ብዙ ዳቦ ይዘሽለት ስትመጪ ምሳሌበት ቦታ ትንሽ ደቂቃ ስለቆየሽ ስድን እቀጠቅጥሻለሁ ብሎ ከዛ ደግሞ አምላክ ተብዬው አላህ እንዳረሳው አላ ሚስራ እንደበድባለሁ ብለሃል፣ በላሁን ደብድባት ሲልና ሲያስቀጠቅጥሽ ግብ ግብ ከማን ጋር ነው? እንግዲህ ዛኔ ከአላህ ጋር ነው ወለ ከባል ጋር ነው የሚሆነው? ጠቡ ነው። ግብ ግብ ከማን ጋር ነው? ያስታውሰውን አላህ ነው ወለ ሰው ከባል ጋር ነው የሚሆነው? ዳይደር ነው። በጣም ችግር እኮ 18 ዓመት አስታመሽ በገዛ እጅሽ ካዳንሹ በኋላ አንቺኑ ሲዞርብሽ ታውቂያለሽ። አንድ ቀን እኮ የዛሬ 10 ዓመት ምናምን አካባቢ ላይ ቆይተሽ ነበረ ዳቦ
የምትሰሪበት ቦታ ቆይተሽ ነው አርፍደሽብኛል። ስለዚህ አሁን ድኛለሁ። የዛሬ 10 ዓመት የቆየሽበትን ወይንም ደግሞ ገና በአንደኛው ዓመት ከሆነ ያረፈርሽው የዛሬ 18 ዓመት ሲድን ከ18 ዓመት በኋላ ከህመሙ ሲድን እ አንድ ቀን ቆይተሻል ብሎ ግርፍ ሲያደርግሽ ጋይስ እኔ እኮ የምር ማለት ነው እንዴ ከአንድ ጥልዣ አልተርፍም። እንዶ እፎይ ሳይመጣ ልንገራችሁ ግድል ነው የሚያደርገኝ። ክርስቲያን የለም መሰለኝ እና ትንሽ ገራሚ ነው አይደለ? ላኩ ኮሜዲያን እሸቱ በል እንዴ። እኔ ግን ይቅርታ ኮሜዲያን እሸቱ መሰለሽ? ምን ቀልድ ነው ብለሽ ነው? አስተምሮ እኮ ነው። ኤኒዌይስ ሁሉ ነገር ያነጻጽራል። በጣም እኮ ነው በቃ ይሄ እውነት የፈጣሪ ስራ ነው ብለህ እንዳትቀበለው አንዴ በቃ ፈታ ነው የሚያደርግ ማለት ነው። እንዴት ይሆናል ብትላለህ ለራስህ ተመልሰህ ጌታ ሆይ እንዳረሳ ዋላ እንዳረሳ ቀጥቅጣት። ቲክቶክ እንኳን አላመጣ። ቲክቶክ አለ። እንኳን ደህና ቆያችሁን። ሰላም ናችሁ? ሰላም ነው። እንዴት ነው? እፎይ ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁ። እንኳን አብረን ደረሰን። ሙስሊም አይደለም እንዴ? እንዴ አጠፋኸኝ አይደለ? ማለት ስለ እህቴ ያልነገርኩህም እንዴ? እያስቸገረችኝ ሙስሊም እህት አለችኝ ብዬ ነግሬህ በጣም እየተቸገርኩ መማር እፈልጋለሁ እየመጣሁ ከእስልምና እየተጨቀጨቀችኝ ስለሆነ ኦኬ ረስቼው ሶሪ። አካውንት አዲስ አልሆነብኝም፣ ፕሮፋይል አዲስ አልሆነብኝም። ሙስሊም መስለኝ ነው እንደወጣ ነግረኸኛል። እንኳን ደህና መጣ ብለውሃል። ያ ብዙ ሰው ጋር ስለምንገናኝ እርጅናም እየመጣ ስለሆነ የመርሳት ፍረድብኝ ትላለህ እና እንዴት ነው እሷ እየተማረኝ ነው? በእናትህ አስቸገረች። በቃ እሷ ራሱ ወደዚህ ራሱ ፈልጌ ነበረ። በቃ እዛ ውስጥ አላይም አልፈልግም ላይ በቃ እምቢ አለ። እኔ እየነገርኳት ነው እስኪ ከእናንተ እየወሰድኩ ግን በፍጹም ኦኬ። አንዳንድ ጊዜ እግዚአብሔር ካልገለጠልህ ከባድ ነው። ያ መንፈሱም ትንሽ ከበድ ስለሚል ውጊያም አለ። የመንፈስ ጸሎትም ያስፈልጋል። ከባድ ያጋንንት መንፈስ ስላለበት ተወጣ በኋላ ነው በደንብ የምታውቀው። ተወጣ በኋላ ክርስትናውን ከተጠመክ በኋላ መንፈስ ቅዱስን ስትቀበል ነው አይንህ የሚገለጠውና ምን ውስጥ ነበርኩ ምትለው ልክ ስትጠመቅና የሆነ ነገር እንትን ስትለው ነው ልዩነቱ በደንብ የሚገባ። ጸሎታችን አይተኝ ጸልዩም። ለማንኛውም ያው ጸሎት እገዛ ያስፈልጋል። እኔም ያው ምንድነው የእውቀት ትንሽ የቁርአኑ በአረብኛ ስለተጻፈ እውቀቱ ብዙም የለኝም። አማርኛው ደግሞ ኢትዮጵያ ውስጥ የተጻፈ አማርኛ ይመስል የሆነ የቤት አካባቢ የቀበሌ ቋንቋ ነው። ደግሞ የሚገርም ነገርና ቋንቋው ራሱ በጣም ይከብዳል። አማርኛው ራሱ እንደ መጽሐፍ ቅዱስ አይደለም በትክክል አማርኛው ራሱ ቁርአንም አልችልም። ስለዛ ነው ማስረዳት እየሞከርኩ ነው። አንዳንድ ጊዜ ተረጋግታ ትሰማኛለች፣ አንዳንዴ ደግሞ በቃ አንተ ግድ ለእኔ ወደ በቃ ግድ ክርስቲያን ለማድረግ ነው የምትፈልገው ትኛለች። አንዳንዴ ያው የምትመሰኝ የእኛንም ደግሞ የምትሳደብበት ምክንያት አላት። እንደዚህ ሰው እያመለካችሁ እንደዚህ እያላችሁ ያው ትላለች። ያው እንግዲህ በሂደት እግዚአብሔር ይመልሳታል ብዬ ተስፋ አደርጋለሁ። ጸሎታችሁ አይለየኝ፣ እርዱኝ። በርታ። ያው አንተም ነፃ እንደወጣ ነፃ የምትወጣበት ይሆናል። አይ ቲንክ አንተም ከዛው አይደል የመጣው?
አዎ እኔም እዛ ነው ያው አላውቅም ዝም ብዬ ነው የኖርኩት ያው ተመለስኩ ግን እናቴ ጋር አስቀድሞ ነው ያው ዝም ብሎ የሚጫንባችሁ ይኖራል። መስጊድ ላይ ዝም ብሎ ሰው ነው የሚያመልኩት፣ እንደዚህ ናቸው፣ ጣዖት አምላኪ ናቸው፣ እስልምናው ነው ብቻ የሚለው በልጅነታችሁ ብሬን ዋሽ አድርገው ስለሚያሳድጓችሁ ቀረብ ብለህ ስታየው ነው ክርስትናው እየገባ ሲመጣ እያወቀው ስትመጣ ይሄ ነው እንዴ የሚለውን እየተረዳኸው ትመጣለህ። ሂደት ይፈልጋል። በአንዳንድ እንደማይወጣ እናውቃለን። እና በርታ፣ በነገሮች ሁሉ ክርስቶስ ይርዳ። ትምህርቶች በደንብ ለመማር ሞክር። በውስጥም አናግረን መምህራኖችን በደንብ እዛ እያንዳንዷ መማር አለብህ። እኛ ጋር እንደዚህ የታይታ አይደለም የምንሰራው። በደንብ ተምረ በደንብ አውቀ በደንብ በስለ ነው እና እንደዛ ነው። በርታ። እሺ መልካም። ኢስላም እንኳን ደህና መጣ። ኢስላሚክ ይሰማል? እፎይ ቀጥል። እኔ አሁን እወጣለሁ፣ ቦታ አልይዝባችሁም። በኋላ ስትወጣ ብቻ በውስጥ አናግረኝ። ችግር የለውም። ቴክስት አድርግልኝ፣ በውስጥ አወራለኝ። ከእስልምና ሙስሊም አይደለ? በእንጂ አዎ ሙስሊም ነኝ። የምር አሁን ራሱ ከቤተሰብ ውጭ ነው እያናገርኩ ያለሁት። አናግረኝ፣ መምህር እንመድብልሃለን። ማንኛውም ጥያቄዎች ካሉ ጥያቄዎችን እንቀበላለን። ደህና ደሩ። እሺ፣ መልካም አዳር ይሁንልህ። ቀጥሉ። ማውራት ይፈልጋለ? እስላሚክ አለ? ወይ አለው እንኳን ደህና መጣችሁ። መልካም። ሜይ ቢ የተነሳውን ቶፒክ ሰምተዋል? ሰማችሁ? ይሰማል? የኔ አይሰማም? ኦኬ፣ የምትለው አለ እሱ ላይ የምለው ነገር የለም። ኦኬ፣ ሼሊ መደብደብ አለባት ብለህ ታምናለህ? ምን አልከኝ? ሴሊ መደብደብ አለባት ብለህ ታምናለህ ወይ? አላምንም። ኦኬ፣ እንዴት ታደርገዋለህ? ማለት ነብዩ የፈቀደበትና በአንድ ቀን ፈቅዶላቸው ባሎችን ሴቶች ሄደው እንዲመቱ ፈቅዶ 70 ሴቶች በአንድ ቀን ተደብድበው ነብዩ ጋር አቤቱታ ሊያሰሙ መጥተው ነብዩ ስቆባቸው ነው ሄደው። እንዲሁም ደግሞ አጥንታቸው ሁሉ የተሰባበረ አቤቱታ መጥተው ነበር ነብዩ ጋር ባሎች ሚስቶቻቸው እንዲደበድቡ ፈቅዶ። ያው እፎይ እውቀቱ አንድ አለ መሰለኝ ብዙም ስለማላውቅ ወደዛ ባነው የተሻለ ይመስለኛል። ካምሽ ሰማር ሜይ ቢ ያለ የምትለው አለ እስከዛ? እሺ፣ ትንሽ ቆይና እንመልሳለን። ያላ እንኳን ደህና መጣ። መልካም። ሜይ ቢ ጥያቄውን ሰምተዋል? አልሰማሁትም።
ሴት ልጅን መደብደብ በአሁኑ ሰዓት እንዴት ይታያል የሚል ነበር። እሺ ጤናማ ነው ብለህ ታምናለህ? ሚስትህ ለምሳሌ የሆነ ቦታ ሄዳ ብታረፍድ ምን ብትል 18 ዓመት ታመህ የተኛህን ያስታከመችህን ሚስትህን አንድ ቀን ቆየት አለችብኝ ብለህ ወይንም ደግሞ ብዙ ዳቦ ዛ ስመጣ አይተሃል። 18 ዓመት ሙሉ አስታማህ አንድ ቀን ግን ብዙ ምናልባት ዛሬ ብዙ ዳቦ ዛ የመጣችሁ እኮ ወደፊት ልጠግብብኝ ትችላለህ ምናምን ስድን ግን እቀጠቅጣታለሁ ብለህ ቃል ገብተህ ሉክ 18 ዓመት ሙሉ ያስታመምካንሽ ከዛ በኋላ ስድን ትደበድባታለህ? ማለት አልገባኝም። አዩብ ያደረገው ቅድም ያነበብነው ታሪክ እንደዛ ነው። ባሎች ሚስቶቻቸውን ማመጻቸውን ሊያምፁ ይችላሉ ብሎ ከፈራ ወደፊት አምፅ አይደለም ልታምፅ ትችላለህ ብሎ ከፈራ ቁርአኑ ባል ሚስቱን እንዲደበድብ ያዛል። ያንን መሰረት በማድረግ አዩብ ወይንም ደግሞ እየው የምትሉት ታሞ 18 ዓመት ያህል ተኝቶ ነበረ። ከ18 ዓመት በኋላ ግን ምን አሰበ? 18 ዓመት የተኛው ታሞ አንድ ቀን ከዕለታት አንድ ቀን ማለት ነው ሚስቱ ብዙ ዳቦ ዛ ስትመጣ የተወሰነ ደቂቃ አርፍዳ ነበር። ድሮ ከመመጣበት ሁሉም ዘመድ ጎረቤት ሁሉም ከርቶት ነበር። እሷ ብቻ ነበር የምታስታምመው። በጣም ተወደዋለች። ከዛ ብዙ ዳቦ ዛ ስትመጣ አንድ እችማ የሆነ ጊዜ ላይ ልከዳኝ አስባለች ስድን እቀጠቅጣታለሁ ብሎ ከ18 ዓመት በኋላ ታሞ ሲነሳ ሚስቱን እንዲደበድብ አላህ ማላህን እንዳዘነጋ ሚስትህን እመታለሁ ብለህ ነበረ፣ ስለዚህ ሚስትህን ምታ ይለዋል ማለት ነው። አሳየኝ እስኪ። ይሄ ትክክል ነው ብለህ ታምናለህ? አይ ማየት አለብኝ። እሺ ዛሬ ቃል የለማ ቁርአን መክፈትም ይችል የለም ክርስቲያን እፎይ ምን ነው ደብሩ ብናድሱ ቁርአንም ተፍሲሮችም አሉ ሀዲስም አለ። ስለያዩ ባህላውና ደስተኛለ አንድ ጥቅስ ይገስልኝ። ኦኬ 38ኛው 44ኛው አያ እሺ እነ ትርጉሙን በፈለኩ መጀመሪያ ቁርአኑን አንብብልኝ። እሺ እንደ አጋጣሚ ሶሪ ክርስቲያን የለም፣ ለዛ ነው የሆነ ቦታ ሄዶ ነው። አመቺ ቦታ ስላልሆነ ነው። ክርስቲያን የለም። ኦኬ ያ ይታያል ወንድማችን ያ አላህ በደንብ ይታያል። ምንድን ነው የምለው? አንብበው እስኪ አንተ። በእጅህ ጭብጥ አርጩሜን ያዝ፣ በእርሱ ሚስትህን ምታ፣ ማላህንም አትርሳ አልነው። እኛ ታጋሽ ሆኖ አገኘነው። ምን ያማረ ባሪያ፣ እርሱ በጣም መላሳ ነው ይላል። ይሄ ስለ አዩብ የሚናገር ክፍል ሲሆን ሱረቱ ሷድ ላይ የሚገኝ ነው። እንዲመታ አረብኛው ምን የታዘዘበት ይላል? አንብበው እስኪ። ያው ተከፍቶልሃል። አረብኛው ምን ይላል? ያው አንብባ ይታያል። አይደለም ማንበብ ትችላለህ አይደል? እፎይ ለምን ይታያል፣ አነባልና ግን አንተ ማንበብ ትችላለህ አይደል? አማርኛው ትክክል አለ። አማርኛው ትክክል አለ። አይ አይደለም፣ አማርኛውን አይደለም ማንበብ ትችላለህ አይደለም? አንተ ለምን አነባለሁ? ቻልኩም አልቻልኩም እሱ እንዳንተ መንገር አይጠበቅብኝም። እሱማ ልክ ነው እኮ፣ ግን ስለዚህ ብታነብልኝ ደግሞ የተሻለ ይመስለኛል። እኔ ምናልባት ላልችል ስለሚሆን ካልቻልክም ነው። ካልቻልክ ምን ያደርግልሃል? ምችለው ላይ የተነበበው ላይ እሺ ማውራት እሺ፣ እንችላለን ማለት ነው። ትርጉሙን በደንብ አንብበው። ትርጉሙን እስኪ አገናዝበህ አንብበው። እኮ ያው አሳየው እኮ በቃ አሁን የምትለው ካለ አሁን ተራህን ደግሞ አንተ አንብብና በእጅህ መቀጠል ትችላለህ። በእጅህም አለ። እሺ ጭብጥ አለ። ከዛ ምንድን ነው አለ? ጭብጥ አርጩሜን ያዝ፣ በእርሱ ሚስትህን ምታ፣ በእሱ መሐላህን አታፍርስ። ሚስትህን ምታ፣ መሐላህን መሐላህን አታፍርስ አለው። አታፍርስ። እሺ ከዛስ? ስለዚህ
እንዲመታ ታዘዘ ማለት ነው። ስለማን ነው የሚያወራው? ስለ አዩብ ነው። ይህንን የሚያብራሩልህ ደግሞ ሙፈሲሮች አሉ አይደለ? ሙፈሲሮችም የቢ ልክፈትልህ ባይሆን አይሻልም? እሺ እሺ፣ እጠብቃለሁ። ተፍሲራቶችን ልክፈትልህና ኦኬ፣ እሺ ይታያል። አላወጣ እንዴ? ወጣ። ስለማን አላወጣ መሰለኝ። ስለ አዩብ ነው የሚያወራው። እንዲመታት የሚያዝ ክፍል ነው ማለት ነው። ማላን አትርሳ፣ 100 ጊዜ ወደ ግረፋት የሚል ነው ማለት ነው። ስለ ሚስቱ የሚያወራ ክፍል ነው ማለት ነው። ኢዮብ ማለት ነው። ጆብ አዮብ አዩብ የምትሉት ማለት ነው። ከዛ ወይንም ደግሞ ሶሪ አዩብ ስለምትሉት ሰው ማለት ነው። ስለሱ የሚያወራ ክፍል ነው። ምን ይላል? ሺ ዩዝድ ቱ ወርክ ፎር ደ ፒፕል አስ ፔይድ ሰርቫንት፣ ተቀጥራ ለሰው ትሰራ ነበር አለ። ሺ ፌድ እንደ ሰርቭድ ሂም አዩብ ፎር ኒርሊ 18 ይርስ፣ ለ18 ዓመት አካባቢ እርሱን ታገለግለው ነበር አለ። ቢፎር ዳት ሂ ዋዝ ቬሪ ሪች እንደ ሃድ መኒ ቴከን አዌይ ሶሪ had many children, being well off in worldly terms. All of that had been taken away until ended up being thrown into the city dump, where he stayed all his time, shunned by relative and a stranger alike. በፊት ምን ነበረው አለን? ብዙ ልጆች የነበሩት ሀብታም የነበረ ነገር ግን አሁን ያለበት ከተማ ውስጥ ቆሻሻ ወደዛ ወደ ቆሻሻ የተጣለ ምንም ንብረቱም ልጆቹም የተወሰደበት ሆኗል አለን። ምን ሲቀረው? ኤክሰፕት ፎር ዌን ሺ ዋዝ ሰርቪንግ ፒፕል ዜን ሺ ውድ ካም ስትሬት ባክ ቱ ሂም ዌን ዲስ ሃድ ገን on for a long time things had gotten very bad. The prayed to Lord of the world, the God of the messenger ምናምን እያለ ይቀጥላል። ኤኒዌይስ አንድ ቀን ምን ታደርጋለች እቺ ሴትዮ? ዳቦ ቦታ ተቀጥራ የምትሰራው። ልጆቹ ተወስደውበታል፣ ቆሻሻ ቦታ ተጥሏል፣ ወደ ገጠር የሆነ ከተማ ዳር ገጠር ላይ ተጥሏል። እንደዛ ነገር ነው። ከዛ በኋላ አንድ ቀን ከምትሰራበት ቦታ ትቆያለች ማለት ነው። ስትቆይ ምን ያደርጋታል? እንደሚመታት ይናገራል ማለት ነው። ከዛ ማላውን መሰረት በማድረግ አላህ ደግሞ ምን ይለዋል? ማላህን እንዳዘነጋ ሚስትህን አዩብን ማለት ነው፣ ሚስትህን ደብድባት፣ ምታት የሚል ያወርድለታል ማለት ነው። 18 ዓመት ታሞ የተኛ ማለት ነው። ሶሪ 18 ዓመት ሎክ። እሺ ኦኬ አንዴ። አላስ ፕሮፌት አዩብ ፒስ ቢ አፖን ሂም ሰፈርድ ፎር 18 years from his affection and እሺ አንዴ ቆይ
ወይ እኔ ጉድ። ተመልሻለሁ። ሜቢ እየሳትሰማው በዚህ ሀሳብ አለ እዚህ ላይ ይሄ እኔ የምልህ እፎይ ያነሳ ነው ሀሳብ አለ ስስቅ የት እየሰማው ይሄ ነበር። ያነሳው ሀሳብ የለም። ስለዚህ ይሄ ጤናማ ትእዛዝ ነው ብለህ ታምናለህ? እኔ የምልህ ይሰማል እንዲህ ልጅ ካጠፋ ትመታዋለህ አትመታውም? ኦኬ እሺ። ልጅ ካጠፋ ትመታዋለህ አትመታውም? እሺ ቀጥል። ትመታዋለህ አትመታውም? አይ መልስ እኮ ጥያቄ ነው የጠየኩህ። ቀጥል፣ እየሰማው ነው። አትመታውም? ልጅ ቢያጠፋ ኦኬ ሚስት እንደ ህፃን ልጅ ነሽ እያልከኝ ነው? እንደ ልጅ ገርፈህ ኖ ታስተካክላል ነው? ኖ ኖ ኖ ኖ አይደለም። ልጅ ቢያጠፋብህ ትመታዋለህ ወይስ አትመታውም? ለምን አስፈለገ? አንደኛ ልጅ ሚስት ህፃን ልጅ ነሽ እያልከ ነው? መገረፍ አለባት? አይደለም የሰማንያ አይደለም የስልሳ አይደለም። ያው ሚስትህ ዓመት ሚስትን እንደ ህፃን ልጅ ገረፋት እያልከኝ ነው? አላልኩም። ካላልከኝ ያልኩህ ታዲያ ያለውኝ ምንድን ነው? ስለ ልጅ እኔ ጥፋትና ያልኩህ ስለ ያለውኝ ምሳሌ ነው። አይ አንድ ጥያቄ ስትጠየቅ መልሱን መመለስ መቻል አለብህ አንተ። እኮ ሚስት ልጅ ነች፣ ህፃን ልጅ ነች እያልከ ነው? መገረፍ ህፃን አለባት ልጅ እያልከኝ ነው? አይደለችም። ለምሳሌ ልጅ ያጠፋል አይደለም? ልጅ ደጋግሞ ሲያጠፋ ይገረፋል። በምን አይነት ዱላ ነው የሚገረፈው ልጁ? በምንም ይገረፍ ፖይንት አይደለም። በቀጭን ልጆች ይገረፋሉ አይገረፉም ሳይሆን ጥያቄ ኖ እ ባል ሚስቱን መምታት ይችላል አይችልም ነው ጥያቄ። ይችላል። ቴንኪው። ስለዚህ እንደ እስልምና 50 ዓመት የሞላው ሽማግሌ አሚን 50 50 ዓመት ዓመቱም ሆነ የሞላትን እናትን 50 ዓመቱም ባልን ሆነ ለምሳሌ ባሏ 40 ዓመት በቅጣት ለምሳሌ የኔ እድሜ 30 ዓመት ቢሆን የኔ እድሜ 30 ዓመት ይሁን ከዛ የኔ የሚስቴም ዓመት 30 ቢሆን ወይ 31 ቢሆን ወይ 29 ሊሆን ይችላል። እሺ 50 ሊሆን ይችላል። ዞሮ ለምሳሌ እድሜያችን አብሮ በሄደ ቁጥር እሷም እድሜ የጨመረ ነው አይደል የሚሄደው? እሺ አሁን የተስማማን ነው። ስለዚህ ልጅ ለምሳሌ ወለድ እንበልና ልጄ ሲያጠፋ ቀጠዋለሁ በማይጎዳ መልኩ። በምን አይነት መልኩ? ለምሳሌ በቀጭን ዱላ ገርፈዋለሁ አይደለም እንዴ? እሺ አሁን ለምሳሌ ምስቴም ደጋግማ እንደዚህ አይነት ጥፋት ስታጠፋ በምን አይነት መልኩ ነው የሚቀጣት? ምንም መቅጣት አለብን። አልተሰጠም። በምን አይነት መልኩ ነው? አጥንቷ ለምሳሌ አሁን እስከሚሰባበር ለምሳሌ ሚስቴ ናት አይደለም እንዴ? አጥንቷ እስከሚሰባበር ነው መቀጠቀጣት። ኖ ኖ እንደዛ የሚል ሐዲስም የለም። እስካሁንም አላነበብነውም። ካሁን በኋላም አይመጣም። አይ አንተ በራስህ ፈርስመ ምናምን ሌሎችን ለማሳመን እንትን ለማለት ከሆነ ኖርማል ነው እሱ። ከመጣስ ለማያውቁት ማለት ነው። እስልምና ውስጥ ከመጣስ ለሌሉት ልጆች ሰዎች ወይም ደግሞ እውቀት አእምሯቸው ላይ ለሌለ ሰዎች ምን አልከኝ? ከመጣስ ካሁን በኋላ ከየት ይመጣል? ካሁን በኋላ ከየት ይመጣል? እኔ አሁን ከመጣው አንተ በራስህ ፈርስመ ወይም በራስህ አረብኛ ጽፈህ ተርጉመው ሊሆን ይችላል እንጂ የትኛውም የቁርአን አያ ይወልም ቁርአን አያ እንደዚህ የሚል አያ አንድም ቦታ ፈልፍለን ብታወጣ ደብድባት እንደፈለክ ምታት የሚል ቁርአን የለም። ሁሉም ነገር ለቁርአን ስትራቴጂ አለው። የሰማኸኝ ነው አይደል? ስለዚህ ልጅን ስትቀጣው በምን አይነት መልኩ ነው? ስትራቴጂው እናወራለን። ፕሊስ ተረጋጋ። ቁርአኑ እንድመታ የተረጋጋው አንዴ አንተ አውርተህ ጨርሰሃል እኮ አንተ። ከዛ እኔ ልጨርስ አንዴ ያፌን አስጨርሰኝ። ያፌን ብቻ አስጨርሰኝ አንዴ። እዚህ ጋር ያሉት ክርስቲያኖች ናቸው። ሙስሊም እዚህ ጋር ወይም ደግሞ የሆነ በቃ ትንሽ እውቀት ያለው ሙስሊም አንተ የምትለውን እንትን አይልም። ወይም ደግሞ እውቀት የሌለው ሙስሊም ካልሆነ በስተቀር ሃይማኖቱን አይቀይርም። ይሄንን ነገር ልንገርህ አንተ ሲጀመር ልንገርህና ማለት ነው። እፎይ ወደ ስድብ ልገባ ነው። አዳማጥኝ ከሆነ ሚስትህን ታድሃል። ሁሉ ስታጠፋብህ ታድሃል። ልትፈታት ነው እንዴ? ሂጂ ልትላት ነው። ስለዚህ መቀጥቀጥ ሳይሆን
ትቀጣታለህ። በምን አይነት መልኩ ነው የምትቀጣት? ቅጣቱ በምን አይነት መልኩ ነው? በማይጎዳ መልኩ። እሷ ሚስት ናት፣ ታከብራለች። መከበር አለበት። ወንድ ልጅ አይደለም እንዴ? እሺ እንደ ወንድ ልጅ እንዴት እንደምታከብራት መከበር አለበት። አንዴ በሐዲስን ቆይ ፈስረው አይደለም በሐዲስ ምን ሐዲስ በሐዲስ እንሂድበታ እንዴት ሐዲስ እንደምታከብራትና እያልክ እንዴት እንደምታከብራት አረብኛው በራስ ጽፈ ያመጣ ሰው መታሳምን አዳምጥ። በሐዲስ እንሂድበት። ሎክ ሱናን አቢ ዳውድ ነው የሚገኘው። ሐዲሱ 22 28 ላይ ይገኛል። 22 28 ላይ ይገኛል። ግሬዱ ይታያችኋል ብዬ አስባለሁ። ሰሒህ ነው ግሬዱ ይታያል። ወንድማችን ሰሒህ አልባኒ ሰሒህ እስኪ ያለውን ይኸው ዝቅ ግሬድ አድርገው። እንግሊዝኛው ሲሆን አረብኛውን ላሳየህ። አረብኛውን ዝቅ አድርገው። በራሴ ጻፍከው ላይ ይኸው ሰሒህ ሰሒህ ሳሂ። እሺ አልባኒ እሺ ራይት። ስለዚህ እንደዚህ ከተስማማን አልባኒ ቦታ ነው። እሺ ያ ስለዚህ በሐዲሱ ብንሄድበት የተሻለ ይሆናል ማለት ነው። ሰው እስኪ ተራኪዋ ማነች? አይሻ ነች። አይሻ ማነች? የነቢዩ ሚስት ነች። በ6 ዓመቷ ያገባት፣ በ9 ዓመት የተገናኛት ማለት ነው። ሀቢባ ዳውተር ኦፍ ሳል was the wife of የምታወራው Thabit bin Qiyas Shamia. ቆይ አንድ የሚታርክ ሁላ he beat her and broke some of her part. Sorry. አንድ የሚታርግ እንግዲህ አትረብሽ። ያው አረብኛ ማለት ነው። አንድ የሚታርግ አዳምጥ። Look, Habiba, daughter of Sail, was the wife of Thabit ibn Qiyas Shams. He beat her and broke some of her part. እቺ ሀቢባ የምትባለው የሳይል ልጅ የታቢት ቢን ቃያስ ስለሚባለው የእሱ ሚስት ይደበድባትና አጥንቶቿ የተወሰኑ ክፍሎችን ይሰባብራል። ልክ እንደ ብርጭቆ አላል አጥንቷን ሰባበረው። he beat her መታት። ተዛስ ምን አደረጋት? and broke some of her part የተወሰኑ የሰውነት ክፍሎቿን አደቀቀው። ልክ እንደ ብርጭቆ ፈጫት፣ ሰባበራት በሚገርም ሁኔታ። እቺ ሴትዮ አጥንቶቹ አካላቶቿ ተሰባበሩ። ን ምን ብታደርግ ጥሩ ነው? so she came to the prophet after morning and complained to him against her husband. እዛቺ የሳህል ሚስት በጠዋት ትመጣና ለነቢዩ ስለ ባለቤቷ ቅሬታዋን ታሰማለች። ይኸው አካላቴን አደቀቀኝ፣ ይኸው ሰባበረኝ ብላ አቤቱታ ታሰማለች። የሚያዝንላ መስሏት። the prophet called on ታቢት bin Qiyas and said to him. ነቢዩ ከዛ ታቢት ኢብን ቂያስን ይጠራዋል። ከዛም እንዲህ ይለዋል take a part of her property and separate yourself from her. ንብረቷን ከእሷ ውሰድና ድርሻውን ውሰድና ከለያት አለ። ታገስና የነብይ ንግግር ስለሆነ ታገስ የነብይ ንግግር ስለሆነ ንብረቱን ንጠቅና ተፋታት አለው። ይሄ ነብይ ሱና ነው። አሜን እያልክ አዳምጥ። እንደው ሚዩት አድርገህ በደንብ አዳምጥ። ያ ምን አለው? ያው ልድገምልህ። አጥንቷ ተሰባብሮ ቅሬታ ልታሰማ ስትመጣ ነቢዩ ደግሞ the prophet called ታቢት ibn Qiyas and said to him take a part of her property and separate yourself from her. ንብረቷን ወሰድና ተፋታት አለው። he asked is that right messenger of Allah? ይሄን ማድረግ ትክክል ነውን ያላ መልእክተኛ ሲል ጠየቀው። ምክንያቱም አካላቷን አድቆ ሰባብሯት ለነቢዩ ቅሬታ ልታሰማ ሄዳ ነቢዩ ጭራሽ ምን አለ? ንብረቷን ንጠቅና አባራት አለው። ይህ ማድረግ ይቻላልን ያላ መልእክተኛ ብሎ ጠየቀ ባሏ።
እንደው ይፈርድብኛል ብሎ ሲጠብቅ ጭራሽ እንኳን ጥሩ አደረክ ንብረቷን ምንጠቅ እናባራታል። he said yes ነብዩን አለ አዎ ይቻላል። he said I have given her 2 gardens of mine as dowry and they are already in her possession 2 መሬቶች እንደ ጥሎሽ ለሷ ሰጥቻት በሷ ንብረት በሷ እጅ ነው ያሉት ንብረት የሷ ሆነዋል አለው። the prophet said ነብዩም እንደዚህ አለ take them ንጠቃት ውሰድባት and separate yourself from her እና ራስን ከሷ ላይ ያሉ ንብረቷን ንጠቃት ሰጣትንም ተቀበላት አባራት ሰባብሯት አድቋት አጥንት አልባ አድርጓት ፍትህ ፍለጋ ስትሄድ ነብዩ ምን አይነት ፍትህ ሰጠ? ያላትን ንብረት ንጠቅና ተለያት አለው። አሁን መቀጠል ትችላለህ ወንድማችን። ይሄ ነብይ ሱና ነው። የብሔረ አማርኛው ላድርግልህ። ሶሪ ወደ አማርኛ ይደረግልህ። ኦልራይት የሳህል ልጅ አቢባ የሳቢት ቢን ጻቢት ኢብን ቀያስ ሻምስ ሚስት ነበረች። ደበደባችውና የተወሰነውን ክፍል ሰበረ። እንትኑ በስራ ስለማይተረጉም የተወሰነ ክፍሏን ሰበረ። እናም ከጠዋት በኋላ ወደ ነብዩ መጣችና በባሏ ላይ ቅሬታ ቀረበች። ነብዩም ወደ ሳቢት ኢብኑ ቀያስ ጠርተው እንዲህ አሏቸው፣ ከንብረቷ የተወሰነ ክፍል ውሰድና ከሷ ተለይ። እርሱም ትክክል ነው ያላ መልእክተኛ ሲል ጠይቃል። ነብዩም ማለት ነው። እርሱም አዎ አለ። ነብዩ ምን ሲል መለሰ? አዎ አለ። 2 ገነቶቼን ወይንም መሬቶች ማለት ነው ዶግ አድርጌ ሰጥቻታለሁ፣ ጥሎሽ እንደማለት ነው። እነሱም በእርሷ ውስጥ ናቸው እንደ ንብረቶቿ ማለት ነው። ነብዩም እንዲህ አሉ፣ ውሰዳቸውና ራሳችሁን ለዩ፣ ተለያት፣ ፍታት። ይሄ አዛኝ ሩሩ የሆነው የሰጠው ፍትህ ነው ኢስላም። ምን እኔ ገልጽ ስንት ላይ ነው? ስንት ላይ ነው ገልጽ? ማውጣት ይችላል። አሁን ግሬዱም ይኸው ስንት ይኸው ሳሂህ ነው። በቡክ ነምበር ማውጣት ከፈለክ ደግሞ ቡክ 13 አዲስ ነምበር 54 ላይ ይገኝልሃል። በአዲስ ነምበር እንደዚህ አይደለም ነው ማለት እና ከፍ ላድርገህ እና ላዋርዳ ኢሚሌት ላድርገህ ከፍ አድርጌ ላዋርደህ ክፈተው። እሺ አሁን ሳዋርደው አድርገውሽ ክፈተው ክፈት። እንደዚህ አይልማ። አሁን ሲዋረደው ከማን ጋር እንደገጠም አላወቅም እኮ። ክፈተው 900 ሰው መሃል መሳቂያ መዋረጃ ስለምትሆን አሁን ክፈተው አይልማ። ክፈት አንድ ሰዓት እንታገሳለን። ክፈተው ከፈትኩልሽ። ኦኬ ታላ አይታይም እኮ አይልም ብለህ የለ ምኑ ነው የማይለው? ስልክሽ ስላላላይ ነው አልከፈትኩልህ። እሺ ምን ነው የማይለው? እኔ የምልህ እፎይ ዳሽ የማይለው ስለዚህ ዞሮ ዞሮ አንተ ያልካለው ደብድባችሁ ለዩአት ነው የሚላል ያልከኝ ያለው አዛኙ ነብይ እንደዛ ነው ያለው። እኔ አይደለሁም ያልኩት መሐመድ ነው። እኔማ ጦሴን ውሰድልኝ ሴት ልጅ እንደዚህ አጥንቷን ሰባብረ ተለያት ብያል። እኔማ አይደለም ይሄ ጤናማ ስላልሆነ ሲጀመር አንተ ሲጀመር ልንገርህና አውቀህ ጠመምከና
እኔ ልል ብዙም የምችለው ሳንሄድ ስድቡን እውቀቱን ተደርስ ይኸውልህ ሀቁን ስድቡን ተደርስ ታውቀዋለህ፣ ግን ማመን ግን ትፈራለህ። እሺ እሺ፣ ከፖለቲካ ውጡ ኮተቶች። ያው እንዲህ ቁጭ ብሎ አስተምሬው ጨርሼ ፖለቲካ ሊሰራብኝ ይሞክራል ማለት ነው። ምንም ከስሩንና ፖለቲካ አይደለም፣ ሀቁን ተብታበር ከስሩንና ወይ ቀልድ ደብድቦ ድፍረት። ቢገላት ምንድን ነው ክፍያው? ተመለስክ እንደ አንተ መጣሁ ቻርጅ መጣ ሞባይሌን እየሰራሁ ነው። እየሰካሁት እኮ በአንድ እጄ እንዲህ እያልኩ ነው እያወራሁ ያለሁት። 5% ነው ያለኝ። አሁን ገባሁኝ። ተመለስኩ። እንዴ ልክ ላወራ እንደዚህ ሲያንቀሳቅሰው ሶኬቱ ደግሞ ምናምን በፊት የተመታ ነው። አንተ እንትን ይላል ይጠፋል ቻርጀሩ ማለት ነው። ያዛ አገኝ እንጂ ደግሞ በዛኛው እንዳልገባ ማን ያስገባኝ? ያልተወጣው ያ አይ ቲንክ ቶሎ ተመለስኩኝ። እግዚአብሔር ቀናኝና መንገድ ሄድኩበት። ኤኒሃው እዚህ ጋር ነው የደረስኩት። ግን ለምሳሌ ደብድቦ ቢገላት ምንድን ነው ካሳው በእስልምና? የኔ ጥያቄ በነብዩ ጊዜ የነበሩ ሴቶች ኮምፕሌን የሚያደርጉት ምንድን ነበር? ባሎቻቸው እየሰበሯቸው፣ እየደበደቧቸው፣ እያበለዟቸው ነበር የሚመጡት እና በዚህ ጊዜ ያሉ ሙፈሲሮች የሚሉትን ላሳያቸው አንድና ምን ያህል ማለት እነሱም በጊዜው የነበረውን ነገር በጣም ከዛ የራቁ እንደነበሩ ላሳያችሁ። ቆይ ሉክ ምን ይላል መሰላችሁ? ይሄ ብቻ የሚያስጠላ ንግግር ስድብ እየሰደባት ምናምን ነው ገስጿቸው ምናምን የሚለው እንደዚ አይነት ንግግሮች ነው የሚናገሯቸው። ሀርሽ የሆኑ ቃላትን በጣም አግሊ አጸያፊ የሆኑ ቃላትን ተናገሯቸው ይላል። ይሄም ካልሰራ ይልና ስትራይክ ዘም ኢፍ ኢት ሪፎርም ሀር ፎር ሂም ኤንድ ኮምፔል ሀር ቱ ፉልፊል ሂዝ ራይት መብቱን የእሱን መብት ሊያሟላለት የሚችል መስሎ ከታየው ይደብድባት ይላል። ይደብድባት ይልና the striking in this verse is non-severe disciplinary striking which does not break a bone or disfigure a limb such as shove ነገር ግን ሲደበድባት ይላል አጥንት መስበር አይቻልም። አሁን እዚህ ጋር የሙፈሲሮቹ አንድ ያልተረዱት ሐሳብ ምንድነው? አጥንቷን መስመር አይችልም፣ አጥንቷንም ማውለቅ አይችልም ይላል። አጥንቷን እስኪያውልቅ ድረስ የመደብደብ ስልጣን አለው ማለት ነው ወንዱ። አጥንቷ አይሰበር እንጂ በዚህ ሙፈሲር አይን፣ በዚህ ሙፈሲር እይታ አጥንቷ እስኪሰበር ድረስ ወይም ደግሞ አጥንቷ አይውለቅ እንጂ እስከዛ ድረስ መደብደብ ይችላል። ሉክ ለምሳሌ በቃሪያ ጥፊ ቢያጮላት አጥንቷ አይሰበርም፣ አጥንቷ አይወልቅም። በእርግጫ ቢላት አጥንቷ አይሰበርም፣ አጥንቷ ላይወልቅ ይችላል። የሚያማት ህመምስ ምን አይነት ሊሆን ይችላል? ወላሁ አለም እሱን። ከዛ በኋላ ነገር ግን ይላል እንደዚህ ደብድቧት ሉክ ሶ ኢፍ ኢት ሊድስ ቱ ዴዝ እንደዚህ ደብድቧት ወደ ሞት የሚያመራ ከሆነ ወይም ደግሞ ከገደላት፣ አሁን ሚስቱን ነው ከገደላት ብለው የሚያወሩት። ከድብድብ ወጥተው መግደልና መገዳደል ውስጥ ደርሰዋል ማለት ነው። ይሄ የሚያወራው በነገራችን ላይ ስለ ጦርነት አይደለም። ሚስትን ደብድበ ከገደልካት፣ አንድ ወንድ ሚስቱን ደብድቦ ከገደላት ምን አለ ማለት ነው? the compensation is required ካሳ የግድ መክፈል አለበት ይላል። ሚስትን ደብድበህ አጥንቷን ሰብረህ አጥንቷን አውልቀህ ጅማቷን በጥሰህ ከገደልካት ካሳ መካስ አለብህ። መካስ ግዴታ ነው። ይሄ ካሳ እስልምና እኮ ጽድት ያለ ሃይማኖት፣ ሚስቱን ደብድቦ ከገደላት ካሳ ይከፍላል። እስልምና ውስጥ ብቻ እኮ ነው እንደዚህ አይነት ፍትሃዊነት ያለው። እስልምና በጣም ፍትሃዊ ነው። ሚስቱን አጥንቷን ሰብሮ ከገደላት ካሳ ይከፍላል ለቤተሰቦቿ። ሉክ ይሄ እስልምና ነው በነገራችን። ባልና ሚስትን ስለመገዳደል ቁጭ ብለው ባል ሚስቱን ከገደለ ብለው ፈትዋ ይሰጣሉ። ደብድቦ ከገደላት ሉክ። ከዛ በኋላ ደግሞ ጽድት ያለው እስልምና የሰጠው ለሴቶች ትልቁ መብት ምንድነው? ሲገደሉ ካሳ ይከፈልላቸዋል ሴቶች። አይገርም? እዚያ መልክ የተቀመጣችሁ
እፎይ ምን አልክ? ለምን ትገረማለህ? ያንተ እኮ እንዱ ደብድብ ነው የሚለው ያንተ የታለስ? አሁን ባሏ ሲገላት ካሳ ስጥ የሚል የታለ ያንተ? አየህ፣ እስልምና መልስ አለው ለሁሉ ነገር መልስ አለው። ባሏ ደብድባት ብሎ ፈቀደልህ። ከዛ በኋላ ስደበድባት ከሞተችበት ካሳ ክፈል ይላል። ያንተ ግን ይኸውልህ ካሳ ክፈል አይልም ማለት። እስልምና ለሁሉ መልስ አለው፣ ለሁሉ መልስ አለው ስንል በምክንያት ነው። እና ታዲያ አንተና ደብድብ ብለህ አስቀድመህ ፈቅደህ ነዋ የገደላት እኮ። አሁን ደብድብ የሚለው ምን አስኬድህ አንተ? ዋና ካሳው ነው፣ ካሳው ነው እንዴ ካሳው ነው ትላለህ። ካስገደልካት በኋላ ካሳው ምን ይሰራል? ኖ ኖ ኖ ያንተ ባል ለምሳሌ አንተ ተናደ ሚስትህን ብትመታትና ብትገላት ክርስትና ባልየው ለቤተሰቦቿ ካሳ ይክፈል የሚላለ የለም። አየህ እስልምና የተብቃቃ ነው። ምታት ብቻ ብሎ አላቆመም። ስትመታት ከሞተች ካሳ ክፈል ብሏል። ይሄ ነው እስልምና፣ ለሁሉ መልስ አለው። እናንተ ስለማይገባችሁ ስለማትረዱ ነው። እናንተ ልባችሁን ያጠማችኋል። ላላ ያጠመመው ማን ያቀናዋል? ድሮስ ምድረ ካፊር። ባይዘ ትክክለኛ የሙስሊሞቹ ማይንድ ሴት ይሄ ነው። እናንተ መጽሐፍ ውስጥ እንደዚህ ያለ ካሳ ክፈል የሚል አለ የለም ይላል። ለማንኛውም ኔትወርክ አዛ እያደረገኝ ጌታ አሁን ቀይሬን የመጣሁት እና የሆነ ቪዲዮ ላሳያችሁ ነበር። ኧረ በጣም ትላይ ያላችሁ አንድ ጊዜ እስኪ ጎበዝ ናችሁ። ስማ አንዴ ፕሊስ። ይህንንም በፈትዋ ደረጃ አንድ ሁለት ቪዲዮ ላሳያችሁ። ይህ የሚታወቅ ኡስታዝ ነው በሼህ መሐመድ ዜኔም ሌላ አንድ ቪዲዮ ደግማቸዋል። አሁን ነፎ ያሉትን ክርስቲያን ያለውን በጥፊ ማጮልንም እንዴት እንደሚያስተምሩ ማለት ነው። እዚህ ጋር ያሉት ሊክዱ ይችላሉ። እነዚህ ግን ምን ብለው እንደሚያስተምሩ ስሙት። ሹዘሁና የእነሱን አለመታዘዝ ወይ ከትእዛዝ ማፈንገጥን የምትፈሩትን ወይንም ያወቃችሁትን ይላል። ፈዒዙሁና ምከሯቸው። አንድ ከምክር ቢያልፉ ደግሞ ሴቶች ያፈነገጡ ሴቶች ያመፁ ሴቶች ማለት ነው። ከምክር ቢያልፉ ተይ ይሄ አይበጅሽም፣ ጥሩ አይደለም ለትዳራችን፣ አላህን ፍሪ፣ አላህ ፊት ይሄ ቅጣት ያስከትላል። ወህጅሩሁና ፊል መዳጂዕ በመኝታም አክሩፏቸው ይላል። ጀርባቸውን ስጧቸው። በመኝታም አክሩፏቸው ደግሞ የማይመለሱትን ወድሪቡሁና ምቷቸው ይላል። ምቷቸው ማለት ደርበን ገይረ ሙበሪሒን አቁሳይ ያልሆነ ሰንበር የማያወጣ ማለት ነው። እንደገና አካልን የማይጎዳ ከዚህም መካከል ጡንቻ ላይ ይመታል እንጂ ፊት ላይ አይመታም፣ ከአንገት በላይ ማለት ነው። ከዛን ጡንቻ ላይ ይመታል። በዚህ ጊዜ ወደዳችሁም ጠላችሁም የማይማታ ባል ነው እንዴ የሚሉ ሴቶች አሉ። ለዚህ እኛ አይስማማንም የሚሉት ደግሞ ቀድመውም አደብ አድራጊዎች ናቸው። ፈኢን አጣዕነኩም የሚናገረው ጀሊሉ ነው አለ እንደሚሉ ሴቶች አሉ። ስለዚህ ሚስቴ ሰምተሻል ሚስቴ ድቄ ነው የምጥልሽ። ሰምተሻል ማይማታ ባል እንግዲህ ሁላችሁም አሁኑ ሽመላ ሰላም አንድ ጊዜ ይሄን አንዴ እኔ ላቅርብና ትቀጥላላችሁ። እነፎይም ክርስቲያንን እስካሁን ለሄዱ ላስተማሩት በራሳቸው ኡስታዞች አንደበት እንድትሰሙ ስለፈለግኩ ነው። እኚህ ደግሞ በደንብ ያብራሩታል። ሰበበ ንዙሉ ቅድም እዛኛው ፊት መምታት አይቻልም ብለዋል። መሐመድ ጋር ግን በጥፊ ወልውሏት ነው ሴትዮዋ አይደለችም ነው የሚለው። አንድ ጊዜ ፕሊስ። ለምንድን ነው የራስ ተፍሲር ነው የራስ ነው አላለኝም እንደ ሰውየው እየተናገረ እና ኡስታዝ እየተናገረ የራስ ነው። ከባድ ነው። እነዚህ ሰዎች የዚህን ያህል ካሸማቀቃችሁ ቆይ አንዴ ግን ቃል ይሄ መጀመሪያ አንቺ አላህን ፍሪ ተይ እንደዚህ አታድርጊ የሚለውን ተፍሲር አልጠበሪ እንዴት ብሎ እንደፈሰረው አንዴ ትልቁ ላይ አድርጉኝና ላሳያችሁና ከዛ በኋላ ትቀጥላላችሁ። ሉክ ተፍሲሮቹ ገስጿቸው የሚለውን ሲፈስር ምን ብሎ ነው የፈሰረው መሰላችሁ? እንዴት ነው ትልቁ ላይ እንዳለብኝ ያላቅም ብቻ ላንብብላችሁ ይላል። It was said
እንደተባለው አባንደን ካም ፍሮም ሁጃር አባንደን ወይም ደግሞ ገስጿቸው የሚለው ቃል የመጣው ይልና which is an ugly form of speech እጅግ በጣም ጸያፍ ቆሻሻ በሆነ ቃል ስደባት meaning speak harshly to them and have intercourse with them for sexual intercourse የሚያጸይፍ የሚያስቀይም ስድብ እየሰደብካት ምን አርጋት ወሲብ አድርጋት ሂጅ አንቺ ቆሻሻ እያልክ ሚስትህን የገዛ ሚስትህን ሔዋንህን እግዚአብሔር አምላክ የሰጠህን ሚስትህን ማለት ነው አንቺ ቆሻሻ አንቺ አስቀያሚ እያልክ እየሰደብካት ከዛ በኋላ ወሲብ ማድረግ ስትፈልግ ግን ወሲብ ማድረግ ትችላለህ ችግር የለውም ኢማጂን ሚስትህን እንደዛ አጸያፊ ቃል እየነገርካት እየሰደብካት በዛ አይነት መልኩ እያንቋሸሽካት ወሲብ ማድረግ ከፈለክ በዚህ አይነት መልኩ መገናኘት ትችላለህ ሚስትህን እንደዛ እየሰደብካት እንጂ በፍቅር አባብለህ የኔ ፍቅር ምናምን ብለህ ሉክ ለምሳሌ ሁላችሁም ይሄን ነገር እንደው የተፈጥሮ ጉዳይ ስለሆነ ታቁታላችሁ እስልምና ግን ባሎች ከሚስቶቻቸው ጋር በምን አይነት መልኩ እንዲያደርጉ የሚፈቅደው ለምን እንዴት ነው የሚያጸይፍ የበሰበሰ ቃል እየተናገሩ ሚስቶቻቸውን እየተሳደቡ ከዛ በኋላ ወሲብ አድርጓቸው እጅግ በጣም የሚሰቀጥ ስድብ እየሰደባችሁ ወሲብ አድርጓቸው እኔ ሰዎቹ ሐውልት ናቸው ሮቦት ናቸው አሸንጉሊት ናቸው ነፍስ የላቸውም ስሜት የላቸውም ሴቶቹን እንደምንድን ነው የቆጠሯቸው ለእንስሳ እንኳን ይታሰባል እኮ እንኳን ለሴት እንኳን እግዚአብሔር በአምሳሉ ለፈጠረው ማለት ነው በምንድን ነው ሴቶቹን የሳላችኋቸው ሮቦት አድርጋችሁ ነው የሳላችኋቸው በእነ ዑመር ጊዜ ዑመር ደብድቧቸው የሚለውን እንዴት ነው እንትን ያሉት የተረዱት ይሄ ሶሪ አባንደን የሚለውን ወይም ደግሞ ገስጿቸው የሚለውን እንዴት ነው የተረዱት እና አልጠበሪ ደግሞ አሳያችኋለሁ በግመል በመትታሰርበት ገመድ በቤት ውስጥ አስራችሁ አቆዩአቸው ግመል በሚያስሩበት ገመድ ማለት ነው ቀጥል ቃል ያ እንደው ባሁን እንደዚህ ወደ አማርኛ ራሱ ለስለስ አድርገው በጣም አሰማምረው ያመጡትን ነው እንደው የምናሰማችሁ በዚህ በ21ኛው ክፍለ ዘመን ለኢትዮጵያ ሕዝብ ይሄን ብትነግረው ማንም እስልምና ውስጥ ሊቀመጥ የሚችል የለም ሰው አለሳልሰው ሲናገሩ ስሙት ይሄን ኡስታዝ ደግሞ ወላቲ ተኻፉነ ኑሹዘሁነ ያምጻሉ ብላችሁ የምትፈሯቸው ሴቶች በባሎቻቸው ላይ ያምጻሉ የምትሏቸው ሴቶች ፈዒዙሁነ ምከሯቸው ፈዒዙሁነ ምክር واهجروهن في المضاجع واهجروهن في المضاجع بمنيتام تليواتشو اكرفاتشو واضربوهن متواتشوم ضربا غير مبرح بلوى النبي صلى الله عليه وسلم يما يقوسل يما يقودا لكفو يما يسط دولا فإن أطعنكم الشكالواتشونا كترموا فلا تبغوا عليهن سبيلا بالنسو لا يموقشا يمكسشا منقد أتفلال قباتشو على الله وهكذا يالاتشو زنبلاتشو تبات تنساسو تعززوا الشالو تو يتبالو تنكتو يترمو تنتترمو بكا إن الله كان عليا كبيرا الله سبحانه وتعالى هيا لنا تلاقيتانونا فضل الله بأن جعل الرجل أكمل في عقله ودينه وبدنه فصلح للقوامة الله عندهم بما وليلا ولا بابلتو مالت وندم بسيت لا بابلتو بأمرهم بأمنتهم بأكالهم وندي بلت الكسيت وليس الذكر كالأنثى طيب وبما أنفقوا من أموالهم وهذا عامل آخر بما ثبتت به القوامة للرجال على النساء فإن الرجل بدفعه المهر عن مهر كفلان وبقيامه بالنفقة على المرأة بسيت لا بمكلبهم كان أحق بالقوامة التي هي الرئاسة باستداداري نتلقمو استو يبلته هنا الصالحات صالح مالتكو طرو كخالق أمقارا كخلق أمقارا كالله خلق قارام يالتقاج سيت مالت حافظات للقانتاتنات لا الله تتازز علج لبالوام تازاجنج يا الله نم حق يا بالوانم حق توطالج
ሓፊዛቱን ሊልገይቢ አላህ ድብቅ ያረገውን ነገር ትጠብቃለች። ሓፊዛቱን ሊፉሩጅህነ ወአምዋሊ አዝዋጅህነ የራሳቸውን ሰውነታቸውንም አካላቸውንም ሆነ የባሎቻቸውን ንብረት ይጠብቃሉ፣ ለማንም አያስነኩም፣ ሚስጥር ጠባቂዎች ናቸው። ሰበብ ኑዙል አለው። ይሄ እነዚህ አንቀጾች ሁለቱ አንቀጾች ሰበብ ኑዙል አላቸው ይባላል። ስሙት እንግዲህ አሁን ሰበብ ኑዙል ቁርአኑ የወረደበት ምክንያት ሪዝኑን ደግሞ ሊናገር ነው። ስሙት። الرجال قوامون على النساء بما فضل الله سعد بن الربيع የሚባል ሰሃቢ ይቋረጣል። አንዴ ሁለት ደቂቃ በጥፍ ወለወላት። ከዛ በጣም ተናዳ መልሰው ትንሽ ቃል ዋዳ ስትናገር ቤተሰቧ ሄዶ ለነብዩ አለይሂ ሰላቱ ወሰላም ምናልከኝ ሰበብ ኑዙሉ ከሚለው ትንሽ መልሰው። እሺ በጥፍ ወለወላት። የባሎቻቸውን ንብረት ይጠብቃሉ፣ ለማንም አያስነኩም፣ ሚስጥር ጠባቂዎች ናቸው። ሰበብ ኑዙል አለው። ይሄ እነዚህ አንቀጾች ሁለቱ አንቀጾች ሰበብ ኑዙል አላቸው ይባላል። الرجال قوامون على النساء بما فضل الله سعد بن الربيع የሚባል ሰሃቢ ሚስቱ አስቀየመችውና በጥፍ ወለወላት። ከዛ በጣም ተናዳ ለቤተሰቧ ሄዳ ስትናገር ቤተሰቧ ሄዶ ለነብዩ አለይሂ ሰላቱ ወሰላም ሰዓድ እኮ እንዲህ አደረጋት ብሎ ተናገር እና ምን ፈልገህ ነው ሲባል ትምታው ቂሳስ ይፈቀድላትና ትምታው ማለቱ ነው። ከፋቸው አይደል ወንዶቹ እንዲህ ተደንግጎ ቢሆን ነው እኮ አንድ ሰው እጁን አያነሳም ነበር። ከዚያስ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም ምንም አላሉም። ከዚህ በፊት ወንድ ሴትን ይመታል ከመምታትም አልፎ ሲሸጥ ሲለውጥ የነበረ ህዝብ ላይ ነው የነበሩ እና እንደው ሸሪዓው እንደው ዝም ብሎ ያያል ወይ እንደማለት ነው። ስለዚህ አስረዳ የሱንቱና ስለዚህ አስረዳ الرجال قوامون على النساء بما فضل الله على ሊመታት ይችላል ማለት እኮ ነው አላህ። ከዚያ እንደው ምን አለ فاهجروهن في المضاجع ثم اضربوهن ሊመቱም ይችላሉ ግን የአይነት ዱላ አይደለም መቼም አልሙሂም ፈለጠማህ ብሏል። ለጠማት ማለት ምን ማለት ነው? በጥፊ መታት ማለት ነው። ጥፊ ነው። فقال ولي المرأة زمدوا من على أردنا أمرا وأراد الله غيره إن يهون نجر عسبا نبر سموتهون يقربنا الله للا نجر عسبا وما أراده الله خير الله يشاء يبلتال ورضي بحكم الله تعالى الله ستون الثانية من لو تقبله عرفش تكمجي كتملش ودزيو لا يتدقم يعلش بلو تملس لما لا تعلم عندي سيون نونجي እንዴት ይመታሻል ካልካት ራሱ እኮ እንዴት እንዲህ ይልሻል ካልካት ኧረ ሌላም ብሎኛል ገና ያልሰማው ጉዳለ ነው የምትለው። ስለዚህ ብዙ ቤተሰቦች በጣም ጠንካራ ቤተሰቦች እሷ መታ የምትናገረውን አይሰሙም። እና አላህ Subhanahu Wa Ta'ala ሴት ልጅ ስታምጽ ስታስቸግር በምን መልኩ ልትመከር እንደሚገባት መጀመሪያ ምክር ያስፈልጋታል። ዒዙሁና ወዕዝ ባልን ያላከበረች ሴት ቦታዋ የት እንደሆነ ባሏን ያከበረች ሴት ደረጃዋ ምን እንደሆነ በእስላም ባስረዳት የሚችል ሰው ሊነግራት ይገባል። ከዚያ በኋላ ደግሞ እምቢ ካለች ትኮረፋለች። ኩርፊያ ምን ማለት ነው? መኝታ ላይ ያኮርፋታል ማለት ለብቻው ይተኛል ማለት አይደለም። ፍራሽ ይለያል ማለት አይደለም። እዚያው ላይ ሆኖ ግንኙነት አያደርጋትም፣ አያቅፋትም፣ ፊቱን አዙሮ ይተኛል ማለት ነው። ይሄ ትልቅ ቅጣት ነው። ከዚያ አልፎ እምቢ ካለች ትቆነጠጣለች። ጫለ ትልቅ አይሆንም መሰለኝ አልጋ ላይ ሆነ ሚስትን ስቆነጠጣ ሰው አልጋ ላይ ሚስትን ዞረ ትቆነጥጣለህ። አስበላል ባለሆነ ስቆነጥጥ ሚስትን ምጅግስ ታርጋ። ኧረ ወይኔ እኔ በቃ አልቻልኩም። አሳዘኑኝም። በጣም
በጣም ልብ ተለቀው በጣም ሳቂ መጣም። እንዴት ይሄ 21 ሴንቸሪ ቀጥሎ እስኪሄዱበት ይሄ ነው ሀሳቡ ቪዲዮ። እሱ ምን አለበት አስባል። እረፍት እኮ ነው። እሷ ጋር እኮ በሰበብ እየፈለገ እንደውም ከእሷ ጋር ለመተኛት እረፍት እኮ ነው። ሶስቱ ጋር ሄዶ እንደ ልቡ ይተኛል። እሷ ጋር በተራዋ ጊዜ ጀርባ ሰጥቷት ይተኛል። ሲፈልግ ከዛ ዞር ብሎ ሲቆነጥጣት ያድራል። ኧረ ቀልድ፣ ኧረ ቀልድ። ምስጥ ነው እኮ ያገባችሁ። በቃ ይሄ እኮ እንደ ምስጥ እኮ በቃ ሰውነቷን ሲቆነጥጥ ሲበላት ነው የሚያድረው። ይሄ ለሚስራ ነው የሚያስፈልጋት። ሚስራ ሌሊት የሚቆነጥጥሽ ወይን ፕሪንስስ ሌሊት የሚቆነጥጣል። ያለ እንቅልፍ ውስጥ ከሌሊቱ 9 ሰዓት ባሏ ተነስቶ ጭኗ ስር ሲመዠልጋት አስበው እስኪ ብላ ብድግ ስትል ዝም በይ ይሄ ብቻ መሰለሽ እንደ ሆር ላይኖች እኮ እየረገሙሽ ነው ይላታል። በዚህ በጣም ነው የሚያሳዝነው። ግን የምር እንደው አላቅም እንደዚህ ስንሰማው ቀልድ ነው የሚመስለው እንጂ ትክክለኛ እስልምና አስተምሮ ይሄ ነው። በስሜቷ ታስባችሁታል? ቀላል ቅጣት አይደለም አሉ ኡስታዙ። ይሄ በጣም ቀላል በስሜት መቅጣት፣ ጀርባውን አዙሮ መተኛት ተራ ነገር አይደለም። በጣም ከባድ ቅጣት ነው። ኡስታዙም ገልጸውታል። በስሜቷ እናንተ አስባችሁ ኢቨን አይደለም ጀርባ ሰጥቶ መተኛት እስከ 4 ወር ድረስ እኮ ቤቱ አለመምጣት ይችላል። ቤቱ አለመግባት ይችላል። ሌሎቹ ጋር ማሳለፍ ይችላል። ስለዚህ ኢማጂን 4 መግባት የሚችል ከሆነ 4 ያገባል። ባሪያ ደግሞ ካለች ፊቷ ባሪያዋን መገናኘት ይችላል። እሷ እየፈለገች ባሪያዋን መገናኘት ይችላል። ባሪያ የተፈቀደለት ስለሆነ ሰራተኛ ማለት ነው። ከዛስ ይነው ቁልጭ ቁልጭ እያለች እንኳን ሌላ ቦታ ልትሄድ ከዛ ሌሊት ስትቆነጠጥ ታድራለች። ምስጥ ነው እንዲያገባችሁ ሲመዠልጋት ያድራል ማለት ነው። ወይኔ ቱራላየም ተመታ በጥፊ ወልውሏት ሄደው ለመሐመድ ሲነግሩት አላህ መገለጽ ሲያወርድ አላህ ምንድን ያለው? ትደገሚያለሽ ነው ያለው። አፍረን ተመለስን። ሰሃባው እንግዲህ ሚስት በጥፊ ወልውሏት ኢማጂን መጽሐፋቸውን ላይ እኮ አስቀምጠውታል። ይህንን ታሪክ እኮ መጽሐፋቸው ላይ አለ እኮ እንትኑ ላይ አስባቡ ላይ አለ። አዎ በቪዲዮም ቲቪ አፍሪካ ላይ ተርጉሞታል። ከዛ ነው የወሰድኩት ቪዲዮ ነው። 434 መጽሐፉ ላይም አለ ተቀምጧል። ከዚህ በፊት አድርገዋል አስታውሳለሁ። ምንድነው በነገራችን ላይ አሁን እዚህ ጋር ፕሮሰስ ብለው እነሱ የተናገሩት ነገር እንዳለ ሴት ልጅ በጣም ጥንብር ኩሷን የሚያወጣ ነገር ነው ሙፈሲሮቹ የተረዱበት ወይም ደግሞ ያስቀመጡት ማለት ነው። እነዛ ማመጿን የምትፈሩትን ብሎ ገስጿቸው የሚለው ቃል በራሱ እጅግ በጣም አስቀያሚ ጸያፍ በሆነ ነገር ነው እነ ጠበሪ እነ ቁርጡቢ ሲያብራሩ የፈሰሩት ማለት ነው። አሁን ሉክ ይሄ ገስጿቸው አሁን እንደው ተይ አላህን ፍሪ እንዴት እንደዚህ ታደርጊያለሽ ብላችሁ ምከሯቸው ምናምን እያለ ነበር አይ ኡስታዝ የተናገረው። እነ ጠበሪ ደግሞ ይሄንን ምን ብለው ነው የተረዱት የሚለውን ነገር አንዴ ላስነብባችሁና ከዛ በኋላ ከዚህ ተረት ስፔሻሊ ሙስሊም ሴቶች ካላችሁ አይሩን ማለት ጭንቅላታችሁ የሚሰራ ከሆነ ይሄ ነገር በምንም ተአምር ኖርማል ነው ጤናማ ነው ብላችሁ እንደማትቀበሉት እናውቃለን። የሆነ መንፈስ አይምሯችሁ ውስጥ ካልገባ በስተቀር የሆነ ነገር ካልሸፈነባችሁ በስተቀር ማለት ነው። ሉክ ምን ይላል መሰላችሁ? ሼድ ያደረኩበትን ብቻ አንብቡትና ምን ይላል መሰላችሁ? ሱፊያን ሴድ ሱፊያን እንደተናገረው ምን ይላል? the same meaning and it was narrated from Ibn Abbas ከኢብን አባስ የነብዩ ያጎት ልጅ ቁርአንን እንዲያብራራ የፈቀደለት የጸለየለት መሐመድ ማለት ነው። ይሄንን ገስጿቸው የሚለው እንዴት ብሎ ነው የተናገረው? it means tie them up in their home በቤት ውስጥ እሰሯቸው። ልክ ሲያምፁ እንደው እንዳመፁ ከፈራችሁ በቤት ውስጥ ጠፍንገህ ታስራታለህ ሚስትህን ማለት ነው። tie them up in their house ቤት ውስጥ እንደ እንስሳ እንደ ከብት እንደ ግመል እንደ ፈረስ እንደ አህያ እንደ ዶሮ ታስራታለህ ሚስትህን። መገሰጽ ማለት በእስልምና ሚስት ስታጠፋ መገሰጽ ማለት ይሄ ማለት ነው። and from the saying he abandoned the camel meaning he tied it with this ግመሎች በሚታሰሩበት ገመድ ሚስትህን ቤት ውስጥ አስረት አስቀምጣታለህ። ይሄ ወንዶች ለወንዶች የሰጠው
ለሴቶች የሰጠው ክብር ነው ቃል እያሰበው እስልምና ማለት ነው። ቃል ኖት እያያዘ ነው። እርግጠኛ ነኝ ቪዲዮዎች የሰበሰበው ወዶ እንዳይመስልህ። ያ በደንብ የግመል ይሰብስባል። የግመል ማሰሪያ ያን የግመል ጠባቂ በነበረበት ሰዓት ሙስሊም ሳለ ያስቀመጣት የግመል ማሰሪያ አለች። አሁን ቪዲዮ ይሰብስቧል። ገመዱ ያለችው አስቢ እንግዲህ የቃል ባለቤት አስቢበት። ለሳምንት ከጠፋች አስሯት ነው የሚሆነው። ኧረ ወዴት ወዴት ስላለ ተጽዕኖ ትላለ። የቪዲዮ ተጽዕኖ አስበዋል። አሁን ይህንን ስናነብ እያዩ ሔዋኖቹም አይጠጉንም እኮ። አኬ ያለውን ሰምተሃል? አይተዋል? የጻፈውን ሽማግሌ ዮኒ ፓፓን ልኬ ሽማግሌ ልኬ ምናምን ምን አለው ሲባል እየነቀፉ ነው። ሙድ ምን አለው ያለው ሲባል ሙድ ያለው ብሎ ለሳቱኝ አለ። ለምን እኔን አይልከኝም? እኔም ቢልከኝ ይሻል ነበር። ስማ እኔም ቢልከኝ ሚዶ አለው እላቸዋለሁኝ። ሚዶ ታውቃለህ? ፀጉር ማበጠሪያ። አሁን ለእኔ ሽምግልና ስልካችሁ ምን እንደምትሉ ሳስበው ሴቶች የሚደበደቡበት ቪዲዮ አለው ነው የምትሉት። እርግጠኛ ነኝ ለአንተ አዎ። ላኬ ግን ሚዶ አለው እና ሚስቱ ዞማ ፀጉር ካላት ሚዶ ያለው እንላታለን። ትወርሳለች። በነፃነት ያለ ተቀናቃኝ ታበጠረበታለች። ልጁ ስለበት ልጁ ስለማይጠቀምበት ጥሩ ሀብት ይኖራታል። ቃል ደግሞ ጥሩ ቪዲዮ ሰብስቧል። የግመል ማሰሪያ ገመዷን አስቀድሞ ቃል አዘጋጅቶላታል። ጥሩ የድብደባ ቪዲዮዎችን ሰብስቧል። አሪፍ ነው። ክርስቲያን ደግሞ ጥሩ ጥሩ ተፍሲሮችን ጨብጧል። ክርስቲያን ጥሩ ጥሩ ተፍሲሮችን አይቷል። አዳሜ እንግዲህ እኔ የለሁበትም። ግን ምንድን ነው ቆመን መቅረታችን ነው። ክርስቲያን ማን ይጠጋናል? አሁን ቃል እፎይ እንደዚህ አስወር አሁን እኮ ያሳሰበኝ አይደል እንዴ? እኒያው ሙስሊም ሴቶች ይህን እያያችሁ እስልምና ውስጥ ባትቀመጡ ጥሩ ነው። በየትኛው መስፈርት እስልምና ሴቶችን አላከበራቸውም? በየትኛው መስፈርት ማለት ነው። በጣም በሚያሳዝን ሁኔታ ደግሞ የሚያጭበረብሯቸውና የሚያታልሏቸው እንዴት ነው? ብሬን ዋሽ በማድረግ ነው። እስልምና ለሴት ልጅ ያለው ክብር ብለው ይችን ቃል ደጋግመው ያስጮኋታል። ከዛ በኋላ ሰዎች በዚህ ቃል ይማረካሉ። ከዛ እስልምና ጥሩ ሃይማኖት ይመስላቸዋል። ለሴት ልጅ ጥሩ ሃይማኖት፣ ጥሩ አስተያየት ያለው ይመስለዋል ሰው ማለት ነው። ነገር ግን ገብታችሁ ብታነቧቸው ቁርአንን ብታነቡት ይሄ ያለው የሴቶች ምዕራፍ ላይ ነው። የሴቶች ምዕራፍ ለሴቶች ልዩ ክብር ይሰጣል ተብሎ በሙስሊሞች ዘንድ ብዙ ጊዜ ደጋግሞ ሲወራ እንሰማለን። የሴቶች ምዕራፍ ላይ ምን የሚል ቃል አለ? ሴት ትደብደብ የሚል ቃል አለ። ሊቃውንቶቻቸው ሰለፎቻቸው ቀደምቶቹ ማለት ነው ይሄንን የተናገሩት በዚህ እጅግ አስቀያሚና ቀፋፊ በሆነ መንገድ ነው። ይሄ ወንዶች ለራሳቸው እንዲመች አድርገው የሰሩት ህግ ነው። ለራሳቸው እንዲመች አድርገው የሰሩት ህግ ነው። ከዚህ ጨለማ ውስጥ ውጡ፣ ከዚህ ተረት ተረት ውጡ ልንል እንወዳለን እና እንደዚህ ነው። ቢበቃን ስለዛሬ ምነው ልትቆነጥጣት ነው እንዴ ገብተህ? ልሞክረው። ቁንጥጥ ያርጋት። ቁንጥጫ ያማትም እንዴ? ያማል እኮ ለልጅ ነው። ወንዶች ከፋችሁ። እኔ ተመቸኝ። ወንዶችን የሚመታ ደግሞ ህግ ቢመጣ ወይ ደግሞ ተምታው የሚል ሴቷ ተምታው የሚል ቢመጣ አንድ ወንድ ቀና ብሎ ሴቶችን አይመታም ነበር ብሎ ኡስታዙ ተናገረ። ግን አልመጣም። በቃ ያለ ትእዛዝ ነው። አሜን ብለሽ ተቀበይ። ሪሊ በጣም ከባድ ነው። ከባድ ማለት ሙሉ ለሙሉ የተናገረው ስህተት እንደሆነ የምታውቀው በምንድን ነው? ያ ማለት ለእነሱ እንደሚያዳላ ሙሉ ለሙሉ
እስልምና የወንዶች የበላይነት የነገሰበት ሴት ልጅ ደግሞ ተጨቁና የምትኖርበት እምነት መሆኑን የምታውቀው ከኡስታዙ ንግግር ሉክ ስለሚመግባት ስለሚያለብሳት ወንዱ ይበልጣል፣ በሜንታሊቲም በምንም ነገር ይበልጣል አለ። ኢማጂን ስለሚያለብሳት ስለሚመግባት ብለው ይናገራሉ። እሺ መመገብ የምትችል ሴትስ ለምሳሌ ሀብታም ሆና ድሃ ወንድ አግብታ ያንን ወንድ እያለበሰችውና እየለመገበችው የምትኖር ከሆነስ እሱ ሲያምጽባት መደብደብና መግረፍ ትችላለች? እንደዛ? ይህን ደግሞ በቀላሉ በምን መረዳት እንችላለን መሰላችሁ? ሙሐመድን 15 ዓመት ሙሉ ከድጃ ነች ተሸክመው የኖረችው። እሱ ምንም የሌለው መናጢ ድሃ ነበረ። ሱራ 93 ቁጥር 7 ላይ እንደሚናገረው ማለት ነው። ድሃ ሆነህ አገኘንህ ብሎ ይናገራል ቁርአኑ ራሱ። የቲም ሆነህ አገኘንህ የማደጎ ልጅ ነበር፣ የድሃ ነበር። የበለጸገው በከድጃ ገንዘብ ነበር። 15 ዓመት ሙሉ ከድጃ ደግሞ በጣም ኖብል የአረብ ነጋዴ የአረብ ባለሀብት ነበረች በሰዓቱ በነበሩት። 15 ዓመት ሙሉ ተሸክማ የኖረችው እሷ ነች። እሷ ሙሐመድን መደብደብ ትችላለች? አጥንቱን መስበር ትችላለች? ሳካ እንደው እሺ ችግር የለም ሳካ ሳታደርስ በሚለው በሚረዱት በጥፊ ማለት ትችላለች? ማጮል ትችላለች? መወልወል ትችላለች በጥፊ? እንዴት እንደሚረዱት ተመልከቱ። ለምን ሙሐመድ ችግረኛ የነበረ ሰው ነው፣ ሀብታም ላይ ሄዶ የተጣበቀ ሰው ነው። እሷ 40 ዓመቷ ነበረ፣ እሱ 25 ዓመቱ ነበር። 40 ዓመት ሆኖት እሱ መገለጥ እስኪመጣለት ድረስ የተሸከመችው ከድጃ ነበረች። ከዛ በኋላ በጦርነት በምናም በዘረፋ ገንዘብ ነው የሚተዳደረው ሙሐመድ። እሷ እንደዛ ማድረግ ትችላለች? በገንዘብ ስለምትሰጥ ስለምታበላው ስለምታጠጣው ባሏን መደብደብ ትችላለች? አይሰራም። ለምን እንደማይመጣ ታውቃላችሁ? ምክንያቱም እስልምና የተቋቋመው ለወንዶች ሴቶችን በመጨቆን ሴቶችን እንደ ዕቃ በመቁጠር እንደ አሸንጉሊት በመቁጠር ስለሆነ ማለት ነው። ለዛ ነው ሴት ልጅ ትልቁ አገልግሎቷ ለወንድ ልጅ በዛ መልኩ እንድትሰጥ ስለተፈለገ ነው። እና የወንዶች እድር ነው። ወንዶች ናቸው እንደዚህ ቁጭ ብለው በዲስከሽን እንደዚህ ሴቶችን የሚያንቋሽሽ ነገር የሚናገሩት እና ቆሻሻ ነገር በጣም ቆሻሻ ነገር ነው። በይዞ እንደዚህ አይነት ነገር ክርስትና ውስጥ የለም። እንደዚህ ደብድቧት ምቷት፣ ከዛ በኋላ ከመታችኋትና ከሞተችባችሁ ካሳ ክፈሉ የሚል ክርስትና ውስጥ ቢኖር ኢማጂን ክርስቲያኖች ምን ፊል እንደምታደርጉ አውቃለሁ። ሙስሊም ሴቶች ግን ጭንቅላታቸውን ሸጠውታል። እስልምና ሴቶችን ያከብራል ተብሎ እስልምና ሴቶችን የሚያከብር የቁርአን ምዕራፍ አለው ብለው ነገር ግን ሴቶችን ደብድቡ የሚል እዛ ክፍል ውስጥ ተቀምጧል። ሰው ከዚህ ሰይጣናዊ አስተምሮ ውጡላችሁ እና እንደዛ ነው። ፌሚኒስቶችስ ግን ምንድን ነው የሚሰሩት? ማለት በዚህን ያህል ደረጃ በቪዲዮ በፈትዋ እየለቀቁ በመጽሐፋቸው ትመታ እያሉ እየተናገሩ ባልሰማላሽ የሚሉት በጣም ነው የሚያስቀኝ። መጽሐፍ ቅዱስ ላይ የመጽሐፋቸውን ሊያላቅቁ ይሞክራሉ። እና እውነት ተቋሞች ሴት ፌሚኒስት ነን የሴት ልጅ መብት የሚሉት ይሄ አይታያቸውም ወይ? ይሄን ላይፍ እየኖረች ያለች እኮ አለች በእምነት ተቀብላ እዚህ በ21ኛው ክፍለ ዘመን ኢትዮጵያ ውስጥ ህግ ጋር የማትሄድ የአላህ ትእዛዝ ነው ብላ ተቀበለች። በርካታለች እንድትቀበልም ነው ባለፈውም ተነስተዋል። እና ለእነሱ ራሱ ምንድን ነው እኔ ግራ ለሚገባኝ ነው ፈርተው ነው ትላለህ? አይ አይደፍሯትም። እስልምናውንማ በተአምር አይደፍሩትም። ባል ማን ላይ ትበረታለህ ሲባል ሚስቴ ላይ ነው አይደለም የሚባለው ተረቱ ራሱ። ስለዚህ ምንም ክርስትና እንደዚህ በክርስትናን በሚያንቋሹ በሚሳደቡ ላይ የዛቻ የግድያ የማስፈራሪያ የስድብ ናዳ ስለማያደርስ በተሰጣቸው ነፃ ፈቃድ የፈለጉትን ማድረግ ይችላሉ። ግን ለተናገሩት ነገር ለተሰደቡት ስድብ ዋጋውን ይጠየቁበታል በሰማይ። እስልምና ጋር ግን እስኪ ደፍራ ፌሚኒስት የሆነች ሴት ለምንድነው ሴት ልጅ ትደብደብ የሚለው ቁርአን ውስጥ ያለው ብላ ጀግና የሆነች የሴቶች ተሟጋች ነን ብለው የሚያስቡ ፌሚኒስቶች ወጥተው ይሄን ነገር ያቀርቡ። በንጋታው አታያቸውም ወይ ደግሞ ሂዩሚሌት አድርገዋቸው ሰባተኛ ሰማይ ላይ ነፍሷን ተጠብቃለች።
ለምን ተቆነጠጥን፣ ለምን ተመቱ ተባልን ተብላ አባቴ ነፍሷን 7ኛ ሰማይ ላይ ነው የሚልኳት። አስባል ገና ባል ሚስቱን መምታት አይችልም። ቁርአንና ሐዲስ ለየው ትመታ ይላል። ኢዝ ኖ ፌር ብላ ገና ሳጨርስ ነው 7ኛ ሰማይ ነፍሷ የሚልኩላት። እስቲ ሞክሪ። ፌሚኒስት ነን የምትሉ ሐዲስን አንጭና ይኸው አጥንቷ የተሰባበረ ይሄ አዛኝ ነብይ አይደለም፣ ንብረቷን አስቀምጦ ይኸው ሴት ትደብደብ ብሏል። በይሲ እንደዛ ብለሽ ይኸውልሽ ቪዲዮሽ ገና 10 ሰው ሳየው አይደለም ድብ ሜቢ ፍትሃዊ ሰው ካገኘሽ ከፊት 2 ጥርስሽ የላኛው ፓርት ከታች 2 ጥርስሽ አንደኛው አይንሽ ይጠፋል፣ አንደኛው አይንሽ ያብጣል፣ አፍንጫሽ እንትን ይላል። እና ፍትሃዊ ከሆነ ቀኝ ትከሻሽ ይሰበራል፣ ግራ እጅሽ ይሰበራል፣ እግርሽ ይሰበራል። ፍትሃዊ ከሆነ ማለት ነው። ከዛ ትንፍሽ አትያትም። ምን ሆነሽ ነው? ምላሽሽ ይሄ ይሆናል። አይደለም ካልሽ እስቲ ነገ ቪዲዮ ስሪ፣ ሐዲሶችን እኛ እንሰጣችኋለን። ቁርአኑንም ያው አይታችሁታል። እስቲ ጀግኝና ወንድ ይሆንሽ እኔ ለሴቶች እቆማለሁ። ሴት ልጅ መደብደብ የለባትም። በ21ኛው ሴንቸሪ ላይ ባል ሚስቱን ይደብድብ፣ ይቀጥቅጥ። ያውም አጥፍታ አይደለም ባይዘ ገና ለገና ልታምጽ ትችላለች ብሎ ከፈራ ነው የሚለው። እሷ አምጽ አይደለም። እሷ ካመፀች ምንድን ነው የሚለው? ንብረቷን እንዳለ አሳልፋ ለሱ ሰጥታ ሉክ እሱ እንዳመፀባት ካወቀች ናልኳችሁ እንዳመፀባት ካወቀች ንብረቷን በሞላ ለሱ ሰጥታ ምንድነው ማድረግ ያለባት? እንደ ዕቃ ቤት ውስጥ ነው መቀመጥ ያለባት። ሜቢ አንዴ ክፈተው ክርስቲያን ልዩነቱን ላሳያቸው። እሱ ግን ከጠረጠረ አንክቶ መጣል ይችላል። እሷ ካወቀች እንደ አመጠባት ካወቀችስ ንብረቷን ሰጥታ እንደ ዕቃ ቤት ውስጥ መቀመጥ ነው ያለባት እንዳይፈታት። ልዩነታቸው ይሄ ነው። የትኛውን ልክፈትልህ? ወይ ሱራ 228 ይመስለኛል። ኖ 128 ቼክ አንዴ ክፈተው። እያየሁት ሊደረስ ችዋለኝ። መቶ 127 እነዛ አካባቢ አንብብልኝ እስኪ ጥቅሶቹን አንድ ላይ ያዝ። ኦኬ እሺ። ሱራ 4 እንዳይሆን ሱራ 427 መሰለኝ። 127 128 ሱራ 4 እኮ ሱራ 4 ይመስለኛል። ስንት ነው የከፈትከው? ካደ 2 ኦኬ ደግሞ እኮ በሴቶች ነገር ያስተችኋል። አንብቦ እሺ፣ በሴቶች ነገር ያስተችኋል። አላህ በእነርሱ ይነግራቸዋል። ያም በመጽሐፉ በእናንተ ላይ የሚነበበው በእነዚያ ለእነርሱ ከውርስ የተጻፈላቸውን በማትሰጧቸውና ልታነቧቸው ከፍ አድርገው። ይሄ ስለ እንትኖች ነው የሚያወራው። የእኛውን ታሪኩን አውቀዋለሁ። ቆይ ከፍ አድርገው። ሴትም ከባሏ ጥላቻን 128 ነው። ሴትም ከባሏ ጥላቻን ወይንም ሉክ ጥላቻን ወይንም ፊቱን ማዞርን ብታውቅ ብጠረጥር ነው የሚለው፣ ብታውቅ ነው የሚለው። በደንብ አሳያቸው። ብታውቅ የቅድሙ ግን የሚመታት ምን ሲሆን ነው? እሱ ከጠረጠረ ነው። እሷ ልክ ኢዮብ ለምሳሌ 18 ዓመት ሙሉ ስታስታምመው አንድ ቀን አርፍዳ አታውቅም ነበረ። አንድ ቀን ስታረፍድ እቺ ሴትዮ ወደፊት ልታምጽብኝ ትችላለች ብሎ ጠረጠረ። እሷ አምጻበት አይደለም። ከዛስ እመታታለሁ ስድን አለ።
ከ18 ዓመት በኋላ ታሞ ሲድን ደበደባት። አምፃ ሳይሆን ስለጠረጠረ። እዚህ ጋርስ ግን ሉክ ሴቷስ ካወቀች እሱ እንዲያመፀባት እዮብ ቅድም ልታምፅብኝ ትችላለች ብሎ 18 ዓመት ዘመድ፣ ቤተሰብ፣ ጎረቤት እንዳለ ከርተውት እሷ ብቻ ስታስታምመው ኖራ ተቀጥራ እየሰራች አንድ ቀን አረፈደች ብሎ ወደፊት ልታምፅብኝ ትችላለች፣ ስድን እንደበድባታለሁ አለ። ቀጠቀጣት። አምፃበት ሳይሆን ወደፊት ልታምፅ ትችላለች ብሎ ስለሰጋ። ሉክ ሂር ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ፣ እንደ ጠላት ብታውቅ፣ ፊት እንዳዞረባት ብታውቅ፣ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም። መታረቅም መልካም ነው፣ ነፍሶችም ንፉግነት ምናምን እያለ ይቀጥላል። መስማማትን የሚስማሙት እንዴት ነው ነው? አሁን ኢብን ከሲርን ክፈት እናሳያቸው። ዘሆል ንብረቷን ትሰጥና ሳውዳን መሐመድ እንዳደረገው ማለት ነው። ንብረቷን ተራዋን ዘሆል ለሱ ትሰጥና ትስማማለች። ምን አይነት ስምምነት? እንደ ጠላ ታውቃለች፣ ፊት እንዳዞር እንደነሳ ታውቃለች። አልጠረጠረችም፣ አውቃለች። ኦልሬዲ ሺ ነው። ከዛስ ንብረቷን ዘሆል ትሰጣለች ለሱ። ከዛስ እንዳይፈታት ብቻ እንደ ዕቃ ቤት ውስጥ ትቀመጣለች። ከእሷ ጋር ግንኙነትም አያደርግም። ለእሷ ምንም ነገር አይገዛላትም፣ ምንም ነገር አይሰጣትም። እሷ እንደ ዕቃ ቤት ውስጥ ትቀመጣለች። እሱ ከጠረጠረስ ግን ፊት ይነሳታል፣ አልጋ ይለያል፣ ይደበድባታል። አጥፍታ ሳይሆን ከፈራ ወደፊት ታምጻለች ብሎ ከፈራ፣ ስለጠላችሁ ሳይሆን ወደፊት ልጠላኝ ትችላለች ብሎ ከፈራ ከጠረጠረ ይደበድባታል፣ አልጋ ይለያል። እሷ እስካወቀች እንደ ጠላት እንትን እንዳላካወቀች ዘሆል መፍቶቿን ለእሷ አሳልፋ ትሰጣለች። ሜይ ቢ ክርስቲያን ቀጥለው። ኦኬ 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 እሺ እሺ ምን ይላል? if a woman fear cruelty or desertion on her husband's part there is no sin on them both። ምንድነው ይሄ? መለያየት ነው የሚለው ማለት ነው፣ ከጠላት ማለት ነው የሚለውን ምን ይላል? whatever legal agreement the spouse mutually agree to is allowed ወይም ደግሞ ሁለቱ መስማማት ይችላሉ ይላል። ከዛ በኋላ in the two sahih it is recorded that Aisha said that when Sauda bint Zama became old ሳውዳ የሙሐመድ ሚስት ማለት ነው አረጀች። እሷ ስታረጅ she forfeit her days to Aisha ቀኗን ለአይሻ ሰጠች። ሙሐመድ በሳውዳ ሰዓት በሚመጣበት ቀን እሱን እንደሚፈታት ስታውቅ ለማሰጠች ለአይሻ ሰጠቻት። and the prophet used to spend Sauda's night with Aisha ከዛ በኋላ ነብዩ የሳውዳን ምሽት ከአይሻ ጋር ማሳለፍ ጀመረ። ከማጋ ከአይሻ ጋር ማሳለፍ ጀመረ። ሙሉ ጊዜዋን ትሰጣለች። ያቺ ሴት ምንድነች? ከዛ በኋላ ዕቃ ነች ማለት ነው። ባሏ ቤቷ አይመጣም። ኢማጂን ለምሳሌ ሳውዳ ጋር የሚሄደው አርብ ከነበረ አርብ ከዛ በኋላ ሙሐመድ ሳውዳ ቤት አይሄድም ማለት ነው። ፔሪድ ከማን ጋር ነው የሚሆነው? ከአይሻ ጋር ነው የሚሆነው። ጊዜዋን ወሰደባት። ስለዚህ ይሄን ስትቆጥሩት በአመት ውስጥ አንድ ቀንም እሷ ቤት አይመጣም ማለት ነው። ይሄ አሁን ባላላት ነው የሚባለው፣ ፈትነች ነው የሚባለው፣ ባሏ ሞቷል ነው የሚባለው። አንድ ቀን ግን ቤቷ መጥቶ ከእሷ ጋር አይገናኝም፣ አያወራም። ነገር ግን ሚስቱ ነች ብለው ኮንሲደር ያደርጋሉ ያቺ ሴት ማለት ነው። ባላንጣ ነው ባል ነው። ያ እንደዛ ነው የሚመስለው። አንድ ጊዜ እሺ፣ አንዴ ኦልራይት። ሚካኤል ማዶት አላችሁ? እንጨርስ በቃ። የሚካኤል ልጅ ማዶት እንዴት ናችሁ? ሰላም ናችሁ? እንዴት ነው? ሰላም እግዚአብሔር ይብዛላችሁ። አለን። ለምን ነው የገባው? ለነገር ፈልጋለሁ። ክርስቲያንን ወይ ሁለታችሁን ኢንቦክስ ልክላችኋለሁ። ኦኬ። ቁጭ ብለህ ተማርክ። ልወጣ ነበረ። ሰላም ነው አይደል? ሁሉ ነገር ሁሉ ሰላም ነው።
ብቻ የሆነ ችግር ነገር አለ። ነገ አወራለሁ በኢንቦክስ። እሺ በርታ። እሺ ወንድሜ። እሺ አሁን መውጣት ትችላለህ። ተኛ በላው። ኦኬ የሚካኤል ልጅ የሚካኤል ልጅ የሚካኤል ልጅ እሺ ዛራ ቀጥይ። እንዴት ነሽ? እንዴት ነህ? ሰላም ነው አለን ይመስገን። አለ። አዲስ አበባ ነኝ። እሺ ኦኬ። ፕሪንስ ወይ ሰላም ነው። ሰላም፣ እንዴት አየሽው ዛሬን ቶፒክ? ከማል ሰላም ይመስገን ነው። ሰላም ነው። ጥያቄ አለሽ? ገብቶሻል? ሰምተሻል? ዛሬውን ተከታትለሻል? አዎ በደንብ ተከታትያለሁ። እሺ ጨረሰ። በነገራችን ላይ እንደዚህ ገብተው ማለት ነው እንደዚህ እንትን ልል ነው ምናምን የሚሉት አብዛኞቻቸው እውነተኛ አይደሉም። አሁን ኪንግ ነው ምናምን የሚባል ልጅ ማለት ነው እንደውም ባለፈው መቼ ዕለት ነው ስታወራ ቪዲዮን አይቼዋለሁ እና ኮመንት ስር ፖስት አድርጌዋለሁ። እሱ በውስጥ ያዋራኝ ነው። ኦኬ አንቺ ጋር መጥቶ ነበር? አዎ እኔማ እንፈልግሻለን እኮ ነው ያለኝ። በግሩፕ ነው መሰለኝ ላይቭ ላይ። ከዛ እኔ አይ አልመጣም፣ ለምንድን ነው ለምን ጉዳይ ነው የተፈለግኩት ምናምን ስለው ወደ ራስሽ እንድትመለሺ ነው ምናምን ምናምን። እንዴ አንተ ከኔ ጋር ቁጭ ብለህ ስትማር አልነበረም እንዴ እለዋለሁ። አዎ አስቤ ነበርና አሁን ወደ ራሴ ተመለስኩ። ስላሴ ነው ያልገባኝ ምናምን ነገር አለኝ። ግን ተማር አልኩት ነኝ መቼ ተምሮ ነው አልገባኝም የሚለውና ተማር አልኩት። አይ ለምን እንትን ሳይሆን ለማጥመድ የመጡ ልጆች ናቸው። ሌሎችም አሉ እኔን እንትን ለማጥመድ የመጡ ናቸው። አክቹዋሊ ብዙ ናቸው። እኔ እንትኑ ስለማውቀው ሸራቸውን ጠንቅቄ እኔ የማውቀዋለሁኝ እና ሰማለኛ እንደዚህ በጎች በፍየሎች ዘመን በበጎች አንሸወድም እና ኤኒዌይስ ውርደቱንና ያው ገስት ላይ አሁን ቁጭ ብሎ እያዳመጠ ነው ከስር ቅሌቱን ተከናንቧል። የሚገርመው ነገር እኔ ምን ያህል ወራዳና ቆሻሻ መሆናቸውን በምን እንደምታውቂ ታውቂያለሽ ፕሪንስ? እኔ ቤት አይተሻል። ሲገባ እንኳን ለእኔ ሊያነብልኝ ቀርቶ ለራሱ እንኳን ሲጠየቅ ምንም አያውቅም። ደስ ላይ ዝም ብሎ የተወሰነ ቀን ገብቶ ቁጭ ብሎ ነው የወጣው አይደል? በደንብ ምን እንዳሉ ታውቂያለሽ? ከዛ ቀኝ እጁን የእፎይን ቀኝ እጅ አረብኛ የሚያነብለትን ቁራን አስመለስን አሉ። አንድ ቀን እንኳን አንብቦል እያውቃል? እኔ ሲጀመር አረብኛ ማንበብ እኮ ችሎታ አይደለም፣ አርጉመንት ለመስራት እኮ አይደለም አረብኛ እንትን ማለት። ያው አሁን ዛራን መጠየቅ ይቻላል። የእሷ ቤተሰቦቿን እንትኖቹን አገናኝታኛል፣ ያሰሪዎቿን። እንግዲህ አረብኛ ተናጋሪ ናቸው እነሱ። ተወያይተናል ካሰሪዋ ጋር ማለት ነው። አረብኛ ያውቀዋል ማለት ማለት አይደለም። ያን ልጁ ማለት ነው የሴትዬ ልጅ ማለት ነው ቁጥርን ይፈልጋል። እንደውም ከሱ ጋር ማውራት ፈልጋለሁ ምናምን ብሎ ማለት ነው። ከዛ በኋላ ቆይ ጠይቄው ነው የምሰጥህ ምናምን አልኩት እና ማወቅ ይፈልጋል። አያውቁም እነሱ በአረብኛ የተደበቀ እንትን ስለሆነ አያውቁም ሃይማኖትን። ገባ? አሁን እዛ ሰዓት ስነግረው በጣም ነው የደነገጠው ልጁ ራሱ። ወደ 50 ደቂቃ ነው የተወያየ ነው። አያውቃቸውም። እንደው ክርስትናው ላይ ማዕት ጥያቄ ተሸክሟል እንጂ እስልምናው ላይ ባክፋየር ሳደርግበት ሾክድ ይሆናል። ገና ሄዶ ያየውና ብሎ እንትን ይላል ማለት ነው። ሰው አረብኛ ማወቅ አርጉመንት እንድትሰራ አያደርግህም።
እንግዲህ እሱ ነቲቭ አረብኛ ተናጋሪ ነው ሰውየው። አረብ ነው፣ ያውም ተወልዶ ያደገበት ማለት ነው። ተጠልዞ ነው በቃ እየተወያየን የሆነ ሰዓት ሲጨንቀው ልተኛ አለ። እንግዲህ ትልቅ ሰው ነው እኮ ልተኛ አለኝ ማለት ነው። ከዛ መለስና ከነከነውና ደግሞ ቆይ ትንሽ እንወያያለና ከዛ በኋላ ደግሞ ወደ 20 ደቂቃ ተወያየን እንደገና ደግመን እና እንኳን እዚህ ኢትዮጵያ ውስጥ ያለን አንድን ከፍ እንትን ምንም ማያውቅም ይቅርና ብታውቅም እኔ የደንታይም አይደለም ሲጀመር አረብኛ የሚችሉ ብዙ ማውቃቸው ጓደኞችም ስላሉ ቦታም አልሰጠውም። እዚህ ስማሽ ማለት ነው። መቻል ጥሩ ነው። ለምሳሌ ፕሪንሰስ አረብኛውን ቀርታለች፣ ቁርአን አፍዛለች። እሷ ቁርአንን ያው እዚህ ጋር ያለችው እህታችሁ ቁርአን አፍዛለች ማለት ግን እሷ ነች ለእኔ የምታስተምረኝ በቃ ቁጭ አድርጋ እሷ ነው የምትወያየው ማለት አይደለም። አረብኛውን ሸምድዳለች እንደናንተ ትርጉሙን አላወቀችውም። ስታውቀው ወጣች እና ቤታቸውን ከፍተው ሰራን ልከን እኛን እንዲሰልለው ያደረግነው ምናምን ልክ ነጥብ እንዳስጣሉ ቤቴ ማለት ነው። ከዛ እንደነጠቁኝ ነገር እኔ ነኝ እኮ አራግፌ ውርደትን አከናንቤ የላኩህ ማለት ነው። ወራዳ እንደሆን አጋልጬ ማለት ነው። ቤታቸውን ከፍተው ሞራሉን ሊገነቡ ማለት ነው። እኔ ብሆን ፕሮፋይሌን ቀይሬ ከቲክቶክ ጠፋለሁ። እንደዛ ብዋረድ ውርደት ማይሰለቻቸው ጉድ በኢየሱስ ስም አውቃቸዋለሁ። አሁንም እኔ አውቃቸዋለሁ። እኔን ለመሰለል የሚመጡ እኔን የሚሰልሉኝ እነማን ናቸው? በምን መጠን እንትን እያሉኝ እንደሆነ ከዛ ደግሞ በእኔ ጀርባ ያሉ ልጆችን እንትን ለማለት እንደዚህ ከእስልምና የወጡትን እንትን ለማለት ሲሄዱ ምናምን ነገር ጠንቅቄ አውቃቸዋለሁኝ። ጠንቅቄ አውቃቸዋለሁኝ። አሁን ለምሳሌ ወደ 2 ልጆች ያላችሁ ከስር ዛሬ ያልመደብኩላችሁ መምህር እንኳን ያልመደብኩላችሁ አላችሁ። ከመጣችሁ ቆይታችኋል። ያልመደብኩላችሁ ስላላመንኳችሁ ነው። ራሴ አብስዬ ጨርሼ ካወቅኩ በኋላ ነው መምህር እንኳን መመድብላችሁ። ሁኔታችሁን አይቼ አረጋግጬ ማለት ነው። ማንም ቁማር እንድሰራ ስለማልፈቅድ ማለት ነው። እና እንዲሁ በቀላሉ የምሸውደን አይነት አይደለንም። ግን ሰዎቹ ኤኒዌይስ ብቻ ሸወዱንም አልሸወዱንም ቢሸውዱንም ባይሸውዱንም ግን በሃይማኖት እንዴት የዚህ መጠን ይቀለዳል? ድራማውን የት እንደሰሩ ታውቂያለሽ ፕሪንስ? አስቀድመው እነሱ ቤት ላይ ልክ እንደከፈረ አድርገው አክት አደረጉና ቪዲዮ ቀርጸው ለቀቁ፣ እኛ እንድናምናቸው ማለት ነው። ሄደና እዛ ቁጭ ብሎ ድራማ ሚስቶቹ ውሻዳ የሚያስይዘው ልጅ የለም እሱ ቤት ሄዱና አንተ ውሸታም ካሁን በኋላ በቃ ከፍር ያለው ብለው ሪካርድ እንዲወጣ አደረጉ፣ 2 ቦታ ማለት ነው። ከዛ መጣና ኢሚዲየትሊ ወደኛ ጋር መጣ ማለት ነው። አየሁት እኔ ኦኬ አየሁትና ጥያቄ ስጠይቀው አይ አይመቸኝም፣ ቤተሰብ ጋር ነኝ ያለሁት ማውራት አልፈልግም አለ። ዝም አልኩት። 1-2 ቀን አስገባሁት። ከዛ በኋላ አላስገባሁህም። ባይዘው ቤቴም ያላስገባሁህ እኔ መጥፎ ነገርም ተናግረ ሳይሆን አውቃለሁም ብለህ ሞግተህም አይደለም። 2 ቀን 3 ቀን ያህል ያስገባሁት ቤቴ። ከዛ በኋላ አርጊው ማታደርግ ከሆነ ምን ትሰራልኛለህ? ገስት ላይ አላስገባሁት። 2 ቦታ ሪከርድ ከነሱ ጋር ተለቀቀ ማለት ነው። አንደኛው ጋር ይሄ ክርስቲያን ነው ካፊር ነው ምናምን ብሎ እንዲያስወጣው ከገስት ላይ ተደረገ ማለት ነው። አንተ ውሸታም ነህ በቃ ምናምን እኔ ከእስልምና ወጥቻለሁ ምናምን አለ እንድናምን ማለት ነው። ከዛ እኔ እንዲሰልሉ እዛ እኔ ጋር ያሉ ልጆችን ሊበላ ማለት ነው። ሊበሉ እናንተ አራዳን እኛ ፋራ። ከዛ 1-2 ቀን አስገባው አየሁህ። ምን ትሰራልኛለህ? ገስት ላይም አላስገባውም። ከዛ በኋላ ገስት ላይም እድሉን አልሰጠውህም። እንኳን ለእኔ አረብኛ ልታነብልኝ ቀርቶ ማለት ነው። እኛ የድራማ ሰዎች ስላልሆን በዚህ መጠን እናውቃችኋለን። በውስጣችን ያለው መንፈስ እንዲህ በቀላሉ በሰይጣን የሚፈተንና እንዲህ በቀላሉ የሚመረመር አይደለም። ማንኛውንም ነገር ልንመረምር እንችላለን፣ ግን በማንኛውም ተራ ሰዎች ደግሞ ምንመረመር አይደለንም። ሞኝ ስንመስል ብልጥ ነን። ብልጥ ስንመስል ሞኝ የሆናችሁ ያገኛችሁን እንዳይመስላችሁ። ስናውቅ የዋህ ስንሆን
የምታታልሉን አይነት ስታፍ አትጫወቱ ማለት ነው። ብትጫወቱ የራሳችሁ ቁማር የራሳችሁ ላይፍ ላይ የምትጫወቱት ቤታችሁ ላይ የራሳችሁን ሰዎች ፕሮፋይል እየቀየራችሁ ሻዳ ማስያዝ ትችላላችሁ። እኛ ጋር ግን እንደዚህ አይነት ድራማ አሰሩትም። የወጡ ልጆችን ቁጥር ይመዘግባሉ፣ ፎቶቸውን ይሰርቃሉ። ከዚህ በፊት ተናግሬዋለሁኝ። ከዛ በፍቅር ይቀርቧቸውን አስመስለው ምናምን ከዛ በኋላ ኑድ ፎቶዎችን ማይሆኑ ፎቶዎችም ከዛ በሱ ያጠምዷቸዋል። ይህንን ጠንቅቄ ስለማውቀው ነው። አስቀድሜ በደንብ መረጃዎቹ ስላሉኝ ነው። መረጃዎቹ ከበቂ በላይ ሴቶቹን እንዴት እያጠመዳቸዋቸው እንደሆነ ኢቨን ክርስትና ውስጥ ያሉ ሙስሊም ያልሆኑ ሴቶችን አሁን አካውንታቸውን ሀክ አድርገው ሰለመች ብለው ፎቶ ይለቃሉ። አካውንት ዘርፈው ማለት ነው። ከዚህ በላይ መቆሸሽ አለ? ፕሪንስስ አስቢ። አሁን አካውንትሽን ዘርፈው አንቺ ክርስቲያን ሆነሽ ሙስሊም ነች ሻዳ ያዘች ብለው አካውንትሽን ላይ ሲለቁ በአንቺ አካውንት ዘርፈው፣ ከዚህ በላይ ውርደት አለ? ከዚህ በላይ መዋረድስ አለ? የኔን አካውንት ዘርፈው እፎይ ሙስሊም ሆነ ብሎ በእኔ አካውንት መልቀቅ፣ እኔን የመንዙማ ምናምን እያደረጉ የሶስት ልጆች እንደዛ ነው። አሁን ቲክቶክ ላይ በጣም የሚዘዋወሩ ልጆች አሉ። ልጆቹ ሙስሊም አይደሉም። እኔ ቴክስት አድርገውልኛል። የኢዮብን አይተሃል? ፊልም የሚሰራውን እሱንም እንደዛ ህፃኑ ልጅ ኢዮብንም እንደዛ። ከዚህ በላይ ሃይማኖቱ ወራዳና ውሸታም ከዚህ በላይ አለ? ወራዶች መሆናቸውን ከዚህ በላይ መረዳት ምንድን ነው? ምን እንድናመጣላቸው የምፈልጉት? የሰው አካውንት ዘርፎ በሰው አካውንት ሀክ አድርጎ ከዛ በኋላ ጥቁር የለበሰ ምናምን ይፈልጉና ከዚህ በፊት እንግዲህ አረብ ስትሰራ እንደዚህ ተከናንባ እንትን የነበረውን ያደርጉና እሱን ሻዳ ያዘች ምናምን ብለው ከሻዳ ጋር ቀናብረው ይለቁታል ማለት ነው። ወራዶች በጣም ነው የምትጸየፋችሁ ስራችሁን ማለት ነው። በጣም ማለት ነው ጠንቅቄ ስለማውቃችሁ በጣም እጸየፋለሁኝ ስራችሁን። በስመ አብ እንዴት ሰው በዚህ መጠን ድራማ ይሰራል? በድራማችሁ ግን ተሳክቶላችኋል። ረጅም አዘልቋትም እንጂ ሜይ ቢ ክርስቲያኑ የመተኛቱ እናንተ በድራማ እንድቀጥሉና ምንም ማያውቀውን መሀይማኑን እንድታጭበረብሩ ጠቅሟችኋል ድራማችሁ። ክርስቲያኑ ዝም ብሎ እንደ በግ እየተመራላችሁ ስለሆነ ከዛ ደግሞ እዛ ያለውን ታጸኑበታላችሁ በድራማ በፌክ ምንም ለማያውቅ። ለምሳሌ የፕሪንስስን አካውንት ዘርፌ እስልምናን ተቀበለች የሚል አካውንት እዛው ላይ ቢለቀቅባት ሻዳ ቢለቀቅ ምንም ማያውቀው ስለ ፕሪንስስ ማያውቅ እውነት ሊመስለው ይችላል። ያን ፎቶ ሲቀባበለው ሰው ሲያይ እውነት ይመስለዋል። ከዛ ምን እናደርጋለን? እቺ ማጣፈጫ ደግሞ አንዲት ሴት ትመጣለች፣ ራሷን ፕሮፋይል እየቀያየረች ሻዳ እናስይዛታለን ማለት ነው። ድራማው በዚህ መልኩ ይቀጥላል ማለት ነው። እየተቀጠቀጥክ እያለቀስክ ድራማ ትሰራለህ እድሜ ልክ። ክርስትናው ክርስቲያኖች መንቃት ይኖርባችኋል። እንደ ዓለም ላይ በጣም ያንቀለቀላቸው ዘመን ነው። በጣም ማለት ነው። እኛ ጋር በጣም እንቅልፍ ስላለ ነው። እንቅልፍ በጣም አለ። የድንዛዜ መንፈስ ልታስወግዱ ይገባል። ቴሌግራም ላይ ዛሬ ጽፌላችኋለሁ። ናይጄሪያ ላይ በቀን 3 ቤተክርስቲያን በትንሹ ይቃጠላል። በወር ወደ 100 ቤተክርስቲያን ይቃጠላል። በአመት 1200 ቤተክርስቲያን ይቃጠላል። ናይጄሪያ ላይ ብቻ ማለት ነው። በቦኮ ሀራም እና በአይሳይስ ኢማጂን ፐርዴ 35 ሰው ነው የሚገደለው ክርስቲያን። ቁጥሩ ጠፋኝ። 35 ክርስቲያን ይገደላል በቀን 35 ክርስቲያን ናይጄሪያ ላይ ብቻ ይገደላል። ክርስቲያን የተባበሩ መንግስታት ላይም አቅርበውታል። አይ ቲንክ እንትን ብለውታል። የክርስቲያን ፐርሲኩሽን ናይጄሪያ ላይ ሀይ ነው በአሁኑ ሰዓት። ግን ዓለም እያወራው አይደለም፣ ዝም ብሎታል። አያውቁትም። አብዛኛው ዝም ብሎ ነው ያለው። ግን ለመጀመሪያ ጊዜ የተባበሩት መንግስታት ላይ ስለ ክርስትና እንትን ጭፍጨፋ ዘንድሮ ተነስቷል። ትራምፕ ትንሽ እንትን ለማለት ሞክሯል። በዓለማችን ላይ ለመጀመሪያ ጊዜ ዘንድሮ ነው የተነሳው። ይሄንን ማንም ያውቅ የለም።
100,000 በላይ ክርስቲያኖች በጥቂት ዓመታት ውስጥ ናይጄሪያ ላይ ብቻ ታርደዋል። ይሄንም ያውቅ የለም። በጽንፈኛ ጂሃዲስቶች ማለት ነው። እፍና አድርገው እየጨረሷቸው ነው። እየመራች ነው አሁን ያለችው ናይጄሪያን በእንደዚህ በአመት 1200 ቤተክርስቲያን እየተቃጠለ ነው። በቀን 3 ቤተክርስቲያን እየወደመባት ነው። በቀን 35 ሰው ክርስቲያን እየታረደባት ነው። በቀን 35 ሰው ነው ያልኳችሁ። ቼክ ማድረግ ትችላላችሁ። በጣም ብዙ እንትኖች መረጃዎችን ማየት ትችላላችሁ። የተወሰኑንም ቴሌግራም ላይ ሊንክ አድርጌላችኋለሁ። አስፈላጊ ከሆነ ሙሉ መረጃዎችን ሰጣችኋለሁ። እና በጣም ነገሮች ጥሩ ወዳልሆነ ሁኔታ እየሄዱ ነው። እንዳለም በቃ ቁጥር ኦልሞስት በስተናል የሚለው ስታፍ ስለመጣ አይምሯቸው ላይ ከበዛን ደግሞ ሸሪያን ማድረግ አለብን የሚለው እሳቤ ውስጥ ገብተዋል። እንግሊዝን እንዴት እያመሷት እንደሆነ ሜይ ቢ እንግሊዝ ዘመድ ካላችሁ ዝም ብላችሁ እንግሊዝ በሉና ለንደን ብላችሁ ቼክ አድርጉ። ነጋ ጠባ ኃይለኛ እንትን ነው ያለው ለንደን ላይ። በዓለም ላይ ምን እየተካሄደ እንዳለ ሜይ ቢ ቼክ አድርጉ። ጀርመን እንዴት እየበጠበጧት እንደሆነ ቼክ አድርጉ። ፈረንሳይ እንዴት እየበጠበጧቸው እንደሆነ ቼክ አድርጉ። ዩሮፓኖች ደንዝዘው ተኝተዋል። ክርስቲያኑ ማህበረሰብ ደንዝዟል። ደንዝዞ ዝም ብሎ ነፃነት በቃ ነፃነት መፍታቸውን እናክብርላቸው ብሎ አምጥቶ አስቀምጧቸው ስራ አይሰሩም። በጣም የሚገርማችሁ እንግሊዝ ላይ ስራ አይሰሩም። እንግሊዞች የሚወልዱት ሬሾቸው 1.9 አካባቢ ነው። 2% እንኳን አይደለም የሚወልዱት እንግሊዞች። እነኚህ ግን ከፓኪስታን ከአፍጋኒስታን የተሰደሩት ግን እነሱ የሚወልዱት 5% ነው እድገታቸው ፍጥነቱ ማለት ነው። እነኛዎቹ 1.9 ነው። 2% እንኳን አይደለም የሚወልዱት። መውለድ አቁመዋል እንግሊዞቹ። እነኛዎቹ ግን 5 ድረስ ኢማጂን። ከዛስ ነጮቹ ለፍተው ሰርተው የሚተዳደሩት፣ እነኞቹ ደግሞ ከና አይሰሩም። ሴቶቹ ሙሉ እንትኖቹን ማየት ትችላላችሁ። እናስ መንግስት ቤት ይሰጣቸዋል፣ ምግብ ይሰጣቸዋል። ስራቸው ሴቶቹ ምንድነው? ቁጭ ብለው መውለድ ነው። ቁጭ ብለው መውለድ ነው። እንግሊዞቹ መውለድ አቁመዋል። 1-2 በቃ ማክሲመም። እነኛ 6-5 ልጅ ነው የሚወልዱት። እና ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ ቼክ ማድረግ፣ በዛ መጠን ምን ያህል እየተበጠበጡ እንደሆነ ቼክ ማድረግ እንትን ላይ በዚህ እንትን ውስጥ ብቻ ወደ 7,000 ክርስቲያኖች ነው የታረዱት። እንትን ላይ ናይጄሪያ ላይ 7,000 ክርስቲያኖች ታርደዋል በጂሃዲስቶች ማለት ነው። እና እነሱ አንድ ቦታ ላይ ኮሽ ስትል ብለው የሚጮሁት ወደው እንዳይመስሏችሁ፣ ይህን ሁሉ ለማፈን ነው። ይህንን ድምፅ ማሰማት ግን የቻለ የለም። እነኝን ድምፆች ታፍነዋል። ለክርስቲያኖቹ ዝም ብለዋል። ማንም የሚጮህላቸውም የለም። ታፍኗል። ትራምፕን በዚህ ማመስገን ጤናማ ነው። አትሊስት ራይዝ አድርጓል። ይህንን ድምፅ ጀምረውታል። አይ ቲንክ የሆነች ማን ነበረች አንድም ሴት እንደዚህ ስታነሳው ሰምቻለሁ። የተባበሩት መንግስታት ላይ የክርስቲያኖች ጭፍጨፋ እናንተን ማንም እየተናገረላቸው አይደለም። በአሁኑ ሰዓት ግን ከባዱ ጭፍጨፋ እየተካሄደ ያለው በክርስቲያኖች ላይ ነው የሚለው እና እንደዛ ነው። ለዛሬ ብቃና ደህና እደሩ።